ቋንቋ በደንብ አልችልም። አለመማሬ ነው። የመካከለኛ ቤተሰብ ልጅ ነኝ እና ጀስት ቀብጬ ነው አረብ ሀገር ሄድኩት። ግን በጣም ብዙ ነገር አስተማረኝ። ከዛ ልክ 2 ዓመቴን ኮንትራቴን ጨርሼ ስመለስ ምንድን ያደረግኩት ኢትዮጵያ ተመለስኩና እንደገና ከ12ኛ ክፍል ጀምሬ ነው የተማርኩት። ማለት የማታ ማለት ነው። ካቴድራል የሚባል ነበረ፣ እዛ ገባውና ተማርኩ። ከዛ ጥሩ ጊዜ ነበረ። 2.4 ምናምን አካባቢ ያመጣውና ዩኒቲ ዩኒቨርሲቲ ገባሁ። ዩኒቲ ዩኒቨርሲቲ ገብቼ ተማርኩኝ። ግን እንደዛ እንደወሰን ያደረገኝ እነዛ ሰዎቹ አለመማሪ ነው፣ የበታችነት ምናምን ኮንፊደንስ ማጣት። አረብ ሀገር የነበረኝ ተለምዶ በቃ ህይወቴን እንድቀይር አደረገኝ እና ተማርኩ። ከዛ ማርኬቲንግ ማኔጅመንት ነበር ያጠናሁት። ጥሩ ውጤት አግኝቼ ተመርቄ ወጣሁ። ከዛ ስወጣ አንዳንዴ ቀን መሆን መልካም ነው። በህይወቴ መልካም ሰዎች መጡ እና አንድ ጓደኛዬ ነበረች። ያው ከተማርሽ ካገባሽ በኋላ ከተማርሽ ስራ ከያሽ በኋላ ምንድነው ሴት ልጅ ቀጥሎ የሚመጣው ህይወቷ ማግባት ነው። ስለዚህ ለማግባት ስናስብ ድሮ እንደዚህ ድሮ ምን አይነት ነገር ነበረኝ፣ የውጭ ዜጋ የማግባት እንዴት እንደወደድኩት እንዴት እንደተመኘሁት አላቅም፣ ግን እንደዛ ፈልግ ነበረ። እንዴት እንደሚካሄድ መንገዱን ግን አላቅም ነበረ። ከዛች በህይወቴ የመጣችው ልጅ እሷ ዴት ታደርግ ነበረ፣ የውጭ ዜጎችም ማለት ነው። እሷ ደግሞ እንዴት ነው እንደዛ እንትን ያለችው፣ ሰክረተሪ ነበረ የምትሰራ የነበረው እና የምትሰራ የነበረው የውጭ ድርጅት ውስጥ ነበረ። ከዛ እንደዚህ በዌብሳይት በኢሜይል በእንትን ያንን አገኘች። ከዛ ሼር አረገችኝ። ከዛ ለምን እንትን አንልም ብለን ያንን ማሳደድ ጀመርን። እንዴት ነው ማግኘት የምንችለው ምናምን የሚለው ማለት ነው። ከዛ በቃ የሚገርምሽ ነገር ያንን 4 ዓመት 5 ዓመት በቃ ሰው እየጠየቅን እያጠናን ምናምን እንትን እንል ነበረ። ከዛ የሆነ ዌብሳይት አገኘንና እሷ የሆነ ፈረንሳይ ተተዋወቀች። መጥቶ በደንብ አይቷት አግብቷት አጥንቷት ሄደች፣ ፈረንሳይ ማለት ነው። ከዛ የኔ በቃ ጠመመ፣ ምንም ሊሳካ አልቻለም። ከዛ እንደውም እሷ ሰው ሁሉ እንትን ልትልልኝ ፈለገች። ከዛ አንዱ ለሰው ስትልክ የሚገርምሽ ነገር ኦልሬዲ አልቆ በሆነ ስተት ለእኔ ያስተዋወቀችኝ የባሏ ጓደኛ ማለት ነው እንትን ሳይል ይቀራል። በሆነ በእሷ ስተት እንደዚህ በኢንፎርሜሽን ስተት ኢትዮጵያ መምጣቱን ይተውና ግብፅ ሄዶ ሌላ ሰው አግኝቶ አግብቶ ይሄዳል። ከዛ እኔ እሷንም ተቀየምኳት። አይ ዶንት ኖ ግን አውቃ አይመስለኝም በእንትን ነው። ከዛ ምን ማድረግ ጀመርኩኝ በራሴ ለምን እንትን አልልም አልኩና ኮምፒውተር የወንድሜ ኮምፒውተር ነበረ በዛ ሰዓት ከቴሌ የሆነ የምትገዥው አለ እንዳሁኑ ሳይሆን ይሆናል እንደዚህ ኢንተርኔት የሚገባበት እሱን እንትን አደረግኩኝና ወንድሜ ኮምፒውተር ሳይንስ ተማሪ ነበረ። እሱ እየረዳኝ በቃ ቀን ከስራ ስገባ እቤት ልክ 12 ሰዓት ገብቼ እስከ ሌሊቱ 6 ሰዓት ቁጭ ብዬ በቃ ሲቪ ምንድነው ፕሮፋይሌን ቢውልድ ማድረግ ነው፣ ሰርች ማድረግ ነው። 2009 በፈረንጅ ማለት ነው። 2009 ላይ አገኘሁኝ ጥሩ ዌብሳይት ሜጋ.ኮም የሚል። ከዛ እዛ ላይ በጣም ኦነስት የሆኑ ሰዎች ምናምን እና እንደውም ተከፍሎ ነበር የሚገባው። የሚገርምሽ ነገር ግን የሆነ ታይም ላይ ያላቸው ፍሪ የሚያወጡት በዛ ሰዓት ያንን ተጠቅሜ ነው የገባሁት። ከዛ ዴት ሳረግ 2 ሰዎች ተተዋወቅኩኝ። አንድ የአሜሪካ አርሚ ነው፣ አንድ ደግሞ የአሁኑን ባለቤቴን ማለት ነው። ከዛ ከሱ ጋር 2 ዓመት ተጻጻፍን። 2 ዓመት ተጻጻፍን እና ያለኝ ፊያንሴ ቪዛ ልላክልሽ አለኝ። ከዛ ሳማክር ነው መጥቶ ይውሰድሽ ነው ያው እንትኑ መግለጽ አይጠበቅብኝም። እነሱ እንደዚህ ናቸው ምናምን ነገር የሚል ጥሩ ያልሆነ ሰማሁኝ። ና በይው አሉኝ። ከዛ ና አልኩት። በቃ እሺ ስጭኝ ጊዜ አለኝ። 1 ዓመት ስጭኝ፣ አንቺም እንድመጣ ከሆነ 1 ዓመት ጊዜ ስጭኝ አለኝና 2013 ላይ መጣ። እንግዲህ አስቢ ከ2009 እስከ 2014 ማለት ነው። እስከ 2013 አም ሶሪ። ከዛ መጣ፣ ተያየን። ጥሩ ሰው ነበረ በእውነት። ከዛ በኋላ ተመልሶ ሄደ። ከዛ 2014 ላይ መጣና አገባኝ። አግብቶኝ አሁን ያለሁት አሜሪካን ሀገር ነው። 1 ልጅ ወልጃለሁ። በቃ በጣም ጥሩ ህይወት ነው ያለኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እና አሁን እኔ አጠር አድርጌ ለማዳም ቅመሞች የምናገረው
አንደኛ የህይወት ግባችንን ማወቅ፣ ሁለተኛ ምንድን ነው የምንፈልገው። ያ የምንፈልገው ነገር በጣም ዋጋ ያስከፍላል። በእውነት ነው የምልሽ ከ2009 እስከ 2013 ድረስ እኔ አሁን ጓደኞቼ ካፌ ሲሄዱ የሆነ ቦታ ሲሄዱ አልሄድም። በቃ እኔ እንትን ድሪሜ ላይ ነበረ ትኩረቴ። በቃ መጻጻፍ መለወጥ እና ቋንቋ ደግሞ ያው ኢቨን ዩኒቲ እንኳን ግራጁዌት አድርጌ ቋንቋ ፐርፌክት አልነበረም። ከዛ ቋንቋ ትምህርት ቤት ገብቼ ቋንቋዬን አስተካከልኩኝ። አሉ እነዚህ ያሉ አይደል ቋንቋ ትምህርት ቤቶች፣ እነዛ ገብቼ ጋር አስተካከልኩ። ሁለተኛ ደግሞ በቅንነት ነበር የማደርገው። አንዳንዴ እንዴት አሁን ብዙ ጊዜ እንደዚህ ኦንላይን ዴቲንግ አይሳካ ምናምን ይባላል። ይሳካል። አንቺ ሞቲቬሽ ትክክለኛ ከሆነ ይሳካል። የኔ ሰው ይመጣል ብለሽ እንትን ካልሽ ይሆናል ይመጣል ያ ሰው። እና እዚህ ላይ መጣሁኝ 2015 መጨረሻ። እዚህ ከመጣሁ በኋላ ከባድ ነበረ። ላይክ የቋንቋ ቻሌንጁ እሱ ያለበት እንትን ውስጥ መግባቱ። ከዛ ደግሞ እሱ ከመጣኝ በኋላ ብዙ የእድሜ ጋፕ የለንም። ስመጣ የ5 ዓመት ጋፕ ነበረ። አሁን 11 ዓመት ሆኖኛል እዚህ ሀገር ከመጣሁ እና በሱ ቤተሰቦች በጣም ቻሌንጅ ነበረ። አትቀመጥልህም፣ ለእንትን ነው ለወረቀት ነው ምናምን እያሉ በጣም ይፈትኑኝ ነበረ። እና በቃ ለምን አትውጭም? ይሄ የሴት ሀገር ነው መውጣት ለምን አትቺ ምናምን ብዙ ሰው እየመክረኝ ነበረ። ግን ልጄን ወዲያው እንደመጣው ስለወለድኩ ልጄን ያላባት ማስቀረት አልፈለኩም። ሁለተኛ ደግሞ የገባሁት ቃል ኪዳን አለ። ይሄ ሰው ልክ መጀመሪያ የመጣ ጊዜ ተጫውቶብኝ መሄድ ይችል ነበረ። አምኖኝ ነው እዚህ ሀገር ያመጣኝ። ስለዚህ እሱ ታምኖ እንዳመጣኝ እኔ ደግሞ እምነቴን መጠበቅ አለብኝ ብዬ በጣም ከባድ ነበር። እንደዚህ እንደምነግርሽ ቀላል አልነበረም። የመጀመሪያ የጋብቻ 5 ዓመቱ በጣም ከባድ ነበረ። በቃ እንዴት ልበልሽ፣ በጣም ከባድ ነበረ። በቃ አትውጪ አይነት ነገር አንዳንዴ አበሻን ያገባሁት የውጭ ዜጋ እስከሚለው ድረስ ማለት ነው። ግን በኋላ ላይ ልጄ እያደገ ሲመጣ እነዛ ሰዎች ያሉት ውሸት እንደሆነ ሲረዳ እሱ ራሱ በጣም ይቅርታ ብሎኝ ተቀየረ። አሁን ጁን ላይ 11 ዓመታችንን እናከብራለን። ተለውጧል። በጣም ጥሩ ነው። ላይክ ያው በጣም ተለውጧል። ጥሩ ነው። እኔም እግዚአብሔር ይመስገን ትዳሬን አለመፍታቴ ማለት ነው መታገስ እና አንዳንዴ ውጭም ስለሆነን አይደለም ኢትዮጵያም ስለሆነን አይደለም በጣም ብዙ ቻሌንጆች አሉ። ግን እነዛን ቻሌንጆች እንዴት ነው የምናልፈው? ሁለተኛ ደግሞ ግብ ከያዝን፣ ሶስተኛ ነገር ደግሞ እምነት ላይክ የራሳችን እምነት ካለንና ያንን ነገር ከጠበቅን እግዚአብሔር አምላክ ይረዳል። የማንደርስበት የማይሳካ ነገር የለም። እና እኔ አሁን ለእኔ በሱ ፕሮሰሲን ጨርሶልኝ መምጣቴ እንትን ማለቴ ለዘመዶች የራሱ ዱብዳ ነው። ላይክ የማይመስል ነገር ነው የሆነባቸው። ኢቨን የራሴ የገዛ ቤተሰቦች ራሳቸው እንደዚህ አግብታ መታ እንደዚህ አይሳካ ምናምን በጣም ብዙ ነገር ነው ያለፍኩት። አሁን እንደዚህ እንደምናምሽ ቀላል አልነበረም። ግን በቃ መጠንከር፣ እግዚአብሔርን መያዝ፣ በዛ ውስጥ መማር፣ በትዕግስት እንትን ካልን ነገሮች በሙሉ ይስተካከላሉ። አሁን አንድ ልጅ አለኝ፣ መውለድ አልቻልኩም። ከዛ በኋላ ቀደም ያለችው ሴትዮ ከኔ በፊት የነበረችው መድኃኒት ምናምን፣ እኔ ደግሞ እሱ ምንድነው እነሱ መውለድ አይፈልጉም። እሱ ደግሞ በ19 ዓመት የወለደው ልጅ ነበረው። ትልቅ ልጅ አለው፣ አሁን 29 ዓመቱ ነው። እና 2 ስላለው እነሱ ደግሞ ምንድነው ላይ ካሁን እድሜያቸውን ጨርሰው መዝናናት ምናምን ነው የሚፈልጉት እንጂ እንደኛ ልጅ አይወዱም። እና በቃ አንድ ይበቃናል ብሎ እኔ ያው እንደዚህ ውሰጃ አለኝ። ምንድነው የመከላከያ እኔ አልወስድም ስለው ለካ እሱ ወስዷል። እኔ የወንድ እንዳለ ራሱ አላቅም ነበረ። ከዛ ካለፈ በኋላ እኔ ነገረኝ። ግን አሁን በጣም እንትን ማለቱን ሲያይ ከኢትዮጵያ አዳፕት አድርጌ ላመጣ ነበረ፣ አልቻልኩም። ግን የእግዚአብሔር ነገር እዚህ ሀገር አዳፕት ስታረጊ ማለት ነው ያለሁበት ስቴት ይከፍልሻል። እንደው በወር በጣም ብዙ $፣ ነው የሚከፍልሽ። እና ኦልሞስት አሁን ፕሮሰሱን ጨርሻለሁ። ሴት ልጅ አዳፕት ላደርግ ነው። ምንም በቃ እንደውም እኔ ያችን ልጅ ያው በእኔ በባለቤቴ ስም ነው የምትጠራው። ግን እራሱ ስቴቱ ያችን ልጅ አዳፕት ስላረኳት ለእኔ ይከፍለኛል። በጣም ብዙ ብር ነው የሚከፍለኝ በወር ማለት ነው። ላይክ በቃ የአንድ የወር ደሞዝተኛ። በጣም ደስተኛ ነኝ። እየጸለይኩ ነው ሌላ ደግሞ 3ኛ እንዲሰጠኝ። እና አሁን እኔ ለመናገር የገባሁት ምንድን ነው፣ አንቺ በጣም እከታተላለሁ ፕሮግራምሽን፣ በጣም ነው ሞቲቬት የምታደርጊኝ ብዙ ነገር ማለት ነው። እና ለመናገር የፈለኩት ምንድን ነው፣ ነበርኩ አረብ ሀገር 2 ዓመት ሰርቻለሁ። እና አረብ ሀገር መስራት ምንም ማለት አይደለም። በጣም እንደውም እኔ አረብ ሀገር መስራቴ ነው አሁን ላለኝ ህይወት ይሄንን እንደዚህ እንድመርጥ የተሻለ ነገር እንዳደርግ ያለመማር ያለመጣር ወደኋላ እንደሚያስቀር
ቤሩት ሄጄ 2 ዓመት ባልሰራ ኖሮ አሁን ያለሁበት ጋር አልደርስም። እና እኔ መመክረው እንደኔ ይሁን እንደኔ ዴት ያድርጉ አልልም፣ ግን ሁሉም የራሳቸው አመለካከት ይሆናል። ወይ ገብቶ አገራቸው መነገድ ይሆናል፣ ወይ አገራቸው ገብተው ማግባት ይሆናል። ብቻ የራሳቸው ምንድን ነው የሚፈልጉት ያቺ ሴት እኔ ምንድን ነኝ ብለው ካሉ እና እዛ ፍላጎታቸው ላይ ኮሚትመንት ሆነው ከሰሩ ማንም ከስኬት አይጎልም። አሁን በጣም ደስተኛ ነኝ፣ የዚህ ሀገር ዜጋ ነኝ። በቃ ምንም ላይ ህይወት ይቺ ሀገር የምትሰጠውን በሙሉ እንትን እያልኩ ነው። እግዚአብሔር ሲረዳኝ ደግሞ በእሱና በእኔ መካከል የነበረውን ጭቅጭቅ እኔ ወጥቼ አልሰራሁም። ምን አደረግኩኝ? ልጄን ቁጭ ብዬ ነው ያሳደግኩት ቤት ማለት ነው። አልሄድኩም። ልጄን ዴኬር አላኩት እና ያ ለእኔ በጣም እንትን ነው ላይክ እዚህ ሀገር እንድረጋጋ እንትን እንድል አደረገኝ፣ እንድማር ብዙ ነገር ኦፖርቹኒቲዎች እንዳያደረገኝ። አንዳንዴ ውጭም ስለመጣን አይደለም፣ ውጭም በራሱ ቻሌንጅ አለው፣ በራሱ እንትን አለው። ግን ደስ የሚለው እኛ ሴቶች ቻሌንጅን መወጣት እንችላለን፣ ነገሮችን መቀየር እንችላለን። እና እኔ በጣም ነው የምወዳቸው የማለት የማዳም ቅመሞች። በቃ አንቺ ጋር ሲገቡ ሁሌ አለቅሳለሁ። በቃ አንዳንዴ ነው በማልቀስ ራሱ እታመማለሁ። ላይክ እንደገና ሲደሰቱ ጥሩ ነገር ሳይ ራሱ እደሰታለሁ። ለምን ወዝ ቢን ዴር እንደነሱ ማለት ነው። እና ምን ማለት ፈልጌ ነው ትንሽ ከዚህ ከህይወቴ መማር እንዲችሉ ማድረግ እንዲችሉ መለወጥ እንዲችሉ አሁን ከአንቺ እች ማናት ረጁ እንግሊዝኛ ለመማር በጣም ትጥራለች። የሚገርምሽ ከስር ገብቼ ሁሌ ነው የምጽፍላት፣ ሁሌ ነው ማበረታታት። በቃ እንደዚህ እንግሊዝኛ ለማወቅ መጣሯ በራሱ በጣም ትልቅ ነገር ነው። ዛሬ ጠዋት ራሱ ከሆነ ልጅ ጋር እያወራሽ ነበርና እንደዚህ በይው እያልኩ ሁሉ እያመለስኩላት ነው። እና እኔ በቃ እንዴት ልበልሽ ልቤ አረብ ሀገር ካሉ ልጆች ጋር ነው። እና አሁንሽ ሀገራችን ጥሩ ሆኖ ባንሰደድ ነው ጥሩ ነበረ። ግን ምንም ማለት አይደለም። እግዚአብሔር እሱን እስኪቀይር ደግሞ እኛ ነገሮችን የመቀየር አቅም ብቃት አለን። ይህን ነው ማለት የምፈልገው። በጣም ደስተኛ ነኝ። ተባረኩ፣ በርቱ። በጣም ነው የምወዳችሁ። በጣም እናመሰግናለን። አንድ ጥያቄ ልጠይቅሽ። እሺ። ሴት ልጅ ሰክሰስፉል የምትባለው ምን ስትሆን ነው? እኔ እንግዲህ ሰክሰስፉልን ሰው በብዙ መንገድ ይገልጧል። ሴት ልጅ ሰክሰስ ምንድን ነው ላይ አሁን ሴት ልጅ ሰክሰስፉል የምትባለው አንደኛ ሴት ልጅ በትዳሯ፣ ሁለተኛ ሴት ልጅ መውለድ አለባት። ካልወለድን በጣም ከባድ ነው። ኢቨን ራሱ ድንገርሽ እኔ አንድ ከዝን አለችኝ በጣም ሁለታችንም አንበላለጥም፣ አልወለደችም። አሁን እኔ 41 ዓመቴ ነው። የኔና የሷ አሁን እኔም ብታይኝ በእውነት ነው የምልሽ ራሴን በጣም ስለምጠብቅ፣ በጣም ኤክሰርሳይዝ ስለማደርግ፣ ዋክ ስለማደርግ፣ በጣም ቬጀተብል ነገሮችን ስለመበላ ብታይኝ 41 ዓመት ልጅ አልመስልም። በቃ የ32 የ33 ዓመት ልጅ ነው የሚመስለው። እና አንዳንዴ መውለድ በራሱ የሚሰጠው ነገር አለ። መውለድ ማጥባት የሚሰጥሽ ነገር አለና ለእኔ ሰክሰስፉልነት ማግባት፣ መውለድ፣ በትዳር ውስጥ መሆኔ እናት ለመመሰልሽ ሴት ልጅ በትዳር ውስጥ መሆን ነው። አዎ በትዳር ውስጥ መሆኗ ነው። አለበለዛ እኔ ልንገርሽ በእውነት ነው የምልሽ ከኔና ከአሜሪካዊ መልሰሽልኛል ማለት ኑኑዬ፣ የልጄን ስም ነው ያልሽው። ኑኑዬ መልሰሽልኛል። ችግር የለም። ለአንቺ ሰክሰስፉል ሴት ማለት ማግባት ማለት ነው። ያገባች ሴት ማለት ነው። ባል እንደምንም ፈልጋ ከየትም አግኝታ ያገባች ሴት እዚህ ምድር ላይ ሰክሰስፉል ትባላለች። ኦኬ። ያላገባች ሴትስ? ያላገባችም ሴት ሰክሰስፉል ናት ማለት አይደለም። ራሷ ምንድነው ፍላጎቷ፣ የምትፈልገው ነገር ምንድን ነው? ያንን ካሳካች፣ ያንን ከኖረች፣ በጤና ከኖረች በጣም ሰክሰስፉል ናት። እኔ አሁን የማውቃቸው ልጆች አሉ፣ የማውቃቸው ሴቶች አሉ በዚህ ሀገር ማግባት አይፈልጉም። በቃ ጀስት ጸጥ ያለ ኑሮ መኖር፣ ማንበብ፣ ትራቨል ማድረግ በቃ ለእነሱ ያ ሰክሰስፉል ነው። ሪስፖንስብል የለባቸውም። ግን አት ዘ ኤንድ ኦፍ ዘ ዴይ ደግሞ ስታዩ አሁን ሁሌ ትራቭል እያደረግን አንኖርም። በተለይ ሴቶች በጣም እንወድቃለን፣ እንደክማለን እና ብቸኝነት ይሰማናል። ሰው ያስፈልገናል፣ ቤተሰብ ያስፈልጋል። እና ያላስቀመጥሽው ያላሳደግሽው ሰው ደግሞ አይመጣልሽም። ኢቨን ራሱ ልጅ አይደለም ጓደኛ በትክክል ካልያሽ፣ ቤተሰብ በትክክል ካልያሽ አይመጣልሽም። ምንድን ነው ሰው በሚያስፈልግሽ ሰዓት። እና አሁን እኔ ይህንን ሀገር በጣም እወዷለሁ፣ ግን ባህላቸውን አልወደውም። በጣም ብታይ ግለኛ ናቸው። ራሱ እንደዚህ ስልክ እንኳን አይደለም ስልክ መደወል፣ ቴክስታቸውን እንኳን ፕሮግራም ካልሆነ አያነቡልሽም። እስከዚህ ድረስ ነው ግለኝነታቸው። ያ ግን ጥሩ አይደለም።
እኛ እንሻላለን። እኛ እንደውም እንደ ኢትዮጵያውያን በጣም ጥሩ ነገር አለን ያላየነው ማለት ነው። በህብረት መብላት፣ በህብረት ማውራት፣ መጫወት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ላይክ ነው አፈጣጠራችን እግዚአብሔር ሲፈጥረን ለብቻ እንድንሆን አይደለም፣ አንድ ላይ እንድንሆን በህብረት እንድንሆን ነው። እና ነው በህብረት ስትሆኝ ከአንቺ ከጓደኛሽ ከእህትሽ ከሆነ ሰው ጋር ስታወሪ የሆነ የምትተነፍሹ ነገር አለ፣ የሆነ የሚለቅሽ ነገር አለ። ላይፍ ደግሞ የሆነ በእውነት ነው የምልሽ በተማረውም ባልተማረውም በደሃውም በሀብታሙም በነጩም በጥቁር ውስጥም ሁሉም ጋር ስትረስ አለ። የስትረሳችን መጠን ይለያያል። ግን ትክክል ነሽ፣ እናመሰግናለን። ሁሉም ሰው በራሱ ትክክል ነው። እኔ በምናምናለው ሁሉም ሰው በራሱ ትክክል ነው። አንቺን በአስተሳሰብሽ ሰክሰስፉል ሰው ማለት ያገባ ሰው የወለደ ሰው ማለት ነው ስትይ አንቺ በራስሽ ትክክል ነሽ። እኔ ደግሞ በእኔ ደስተኛ ሆኖ ፈጣሪውን አመስግኑ። ምንም ይሁን ሲንግልም ሆኖ ሳያገባም አርጅቶ ሳይወልድም ኖሮ በቃ በምንም አይነት ሁኔታ ላይ ሆኖ ያ ሰው ህይወቱን ወዶ ደስተኛ ሆኖ ምንም አይነት ኮምፕሌን ሳያደርግ በህይወቱ ደስተኛ ሆኖ ከኖረ ሲንግልም ሆኖ ደስተኛ ከሆነ ይሄ ሰውዬ ትክክል ነው። ይሄ ሰውዬ ሰክሰስፉል ነው ለኔ። ሲንግል ሆና ደስተኛ ከሆነች ለኔ ሰክሰስፉል ናት። ባለትዳር ሆና እያለቀሰች ትራሷ በእንባ እየበሰበሰ የምተኛ ከሆነ ደስተኛ ካልሆነች ሰክሰስፉል አይደለችም። ባለትዳር ሆና ደስተኛ ከሆነች ሰክሰስፉል ሰው ማለት ለኔ እኔ ትክክል ነኝ ማለት አይደለም። ሁላችንም እያንዳንዳችን እንለያያለን። ሁሉም ሰው በራሱ ትክክል ነው። ማንም ሰው እኔ ብቻ ነኝ ትክክል ማለት አይችልም። እዚህ ምድር ላይ ሁሉም በራሱ ትክክል ነው። ባለትዳር በቃ ሰክሰስፉል ሰው ማለት አመስጋኝ፣ ደስተኛ፣ በቃ ባለው ነገር ደስተኛ፣ ባለበት ሁኔታ ላይ ደስተኛ የሆነ ሰው ስኬታማ ነው። በቃ ኢዝ ሃፒ፣ በቃ ደስተኛ ሆኖ የሚኖር ሰው ስኬታማ ነው። ለሌላው አላውቅም። እና በጣም እናመሰግናለን ታሪክሽን ስላካፈልሽ። ክበሪ ስለሰጠሽኝ ቴንክ ዩ ሶ ማች። እሺ ትውልደ ምን እንደሆነ ታውቃላችሁ? አንዳንዴ ምን እንደሚያሳቅቀኝ ታውቃላችሁ? አንዳንድ ነገሮችን እንትን ስል አስተያየት ስሰጥ ወይ ዝም ብል ይሻለኛል። አስተያየት ስሰጥ ሀቢባ ስለሚበልጡሽ ትቀኝባቸዋለሽ። አንቺ አረብ ሀገር ስለኖርሽ እነሱ ፈረንጅ አግብተው አሜሪካ ስለሚኖሩ አንቺ አበሻ አግብተሽ አረብ ሀገር ስለምትኖሪ ስለምትቀኝባቸው ነው በሀሳባቸው ማትስማሚው ትሉኛላችሁ በአንዳንድ ነገሮች ላይ አስተያየት ስሰጥ። ከዛ የእናንተን አስተያየት የእናንተን ኮመንት ፈርቼ ደግሞ አስተያየት ሳልሰጥ ጸጥ ካልኩኝ ራሴን አልሆንኩም። ከዛ የፈለጋችሁትን በሉ፣ ግን ራሴን መሆን ነው የምፈልገው። እኔ ራሴን መሆን ነው የምፈልገው። እኔ ሀቢባን መሆን ነው የምፈልገው። ያመንኩበትን ነገር የትም ቦታ ላይ መናገርና ሰዎች የፈለጉትን እንዲሉ መተው፣ ሰዎች የፈለጉትን እንዲሉ መብት መስጠት። ገባችሁ? ለምሳሌ አንዳንድ ሰዎች እንግሊዘኛ ቋንቋ ማወቅን እንደ እውቀት ጥግ ይቆጥሩታል። በራሱ የሚተማመን ሰው በሚያውቀው ቋንቋ ጉራግኛ ሆነ አረብኛ ሆነ ኦሮምኛ ሆነ ትግርኛ ሆነ በሚያውቀው ቋንቋ የእውቀት መለኪያ አይደለም። ቋንቋ የመግባቢያ ብቻ ነው። ከሰዎች ጋር ኮሚኒኬት የምታደርጉበት ነገር ነው። ስለዚህ የሰው ልጅ በምንም አይነት ቋንቋ ካወራ በራሱ ተማምኖ ደረቱን ነፍቶ የትም ቦታ ላይ ሄዶ በሚያውቀው ቋንቋ ካወራ በራሱ ከተማመን ዳትሲት you are right everyone in life is different። ሁላችንም በራሳችን ትክክል ነን። ግን አንዳንዴ አበሻ አስተያየት ስትሰጡ ቀንተሽ ነው እሷ ከአንቺ በላይፍ ስታይል ስለምትበልጥሽ ቀንተሽ ነው። ስለዚህ ቀንተሽ ነው እንዳልባል አፌን መዝጋት። ያላመንኩበትን ነገር አላመንኩበትም፣ ግን በቃ ቀንተሽ ነው ይሉኛል ብዬ አፌን መዝጋት። እንደዛ ልታደርጉት ነው ሰውን። ከዛ ሰው ምን ያደርጋል? ራሱን አይሆንም። ገባችሁ? ራሱን አይሆንም። ያላመንበትን ነገር የሰዎችን አስተያየት ፈርተን ጸጥ ማለት የለብንም። አስመሳይ መሆን የለብንም። ሁላችንም ያለንን ህይወት ልንወድ ይገባ። ምንም ይሁን ህይወቴ፣ ባሌ ዘበኛ ይሁን ምንድነው ለእናንተ ትንሹ ስራ እዚህ ምድር ሊስትሮ ጫማ ጠራጊ ይሁን ባሌ፣ ደስተኛ ሆኜ ቂጣዬን ከባሌና ከልጆቼ ጋር ተካፍዬ እየበላው በህይወቴ ፈጣሪን እያመሰገንኩ ከሆነ ደስተኛ ከሆንኩኝ ህይወት ማለት ህይወት ላይ እዚህ ምድር ላይ ለኔ ሰክሰስፉል ሰው ማለት ኮምፕሌን የማያደርግ ህይወቱን አምኖ ተቀብሎ ደስተኛ ሆኖ አካል ጉዳተኛ ቢሆን በአካል ጉዳተኝነቱ ደስተኛ ሆኖ የሚኖር በቃ ተመስገን አምላኬ አንተ አትሳሳትም አንተ ትክክል ነህ ብሎ ተቀብሎት ያንን ነገር እኔ አካል ጉዳተኛ ነኝ እያለ የሚነጫነጭ ሳይሆን
አካል ጉዳተኝነቱን ተቀብሎ አምኖ እንዴት ልኑር፣ እንዴት ልንቀሳቀስ፣ ዊልቸር ፈልጎ ዊልቸር ላይ ተቀምጦ መንቀሳቀስ የጀመረ እንጂ ሁሌ እዛ ቦታ ላይ ቆሞ ኮምፕሌን የሚያደርግ ሁሌ የራሱን ነገር ዝቅ አድርጎ የሚያይ ገባችሁ? ለምሳሌ አማርኛን ዝቅ አድርጎ አይቶ እንግሊዘኛን ነጮች እነሱ የበላይ ነን ብለው ስለሚያስቡ እንግሊዘኛ ብቻ ቋንቋ የእውቀት መለኪያ እንግሊዘኛ የሚናገር ሰው ብቻ የተማረ እንዲመስለን አድርገው ጭንቅላታችን ላይ ስላደረጉ እንግሊዘኛ የሚናገርን ሰው እንደ እውቀት ባለቤት እንደ ፕሮፌሰር አግንነን እናያለን። የራሳችንን አማርኛችንን ዝቅ እናደርጋለን። ሁሉ ነገር የራሳችንን እንንቃለን። የሀገራችንን ምርት እንንቃለን። ሁሉ ነገር በቃ ያኔ ምንድነው የበታችንን ስሜት ዝቅ አድርገን ራሳችንን ለማየት እንገደዳለን። ሰላም ውዴ፣ እንዴት ነሽ? ሀቢባዬ እንዴት ነሽልኝ? ሴት ልጅ ካለሽ ግን በራሷ መቆም አስተምሪያት። እኔን ከሆነ ልጄን በራሷ መቆም እያስተማርኳት ነው። ግን አመሰግናለሁ። ትልቅ ነገር ነው። አይ ዶንት ኖ ለባለ ታሪኳ ይሆን የነገርሻት ለእኔ ይሁን አላውቅም። እኔ ልጄን በራሷ በሁለት እግሯ እንድትቆም ነው ማደርጋት። መቼም ሰው እንድትደገፍ አላደርጋት። ልጆቼን ገና በሕፃንነታቸው ያውለቁትን ልብስ ባስኬት እንዲያደርጉ በራሳቸው እንዲቆሙ ስላይስ ብሬድ የለውዝ ቂቤ እንደዚህ ቀብተው መብላት እንዲችሉ እኔ ቤት ውስጥ ረዳት አልነበረኝም። ቴንኪዩ ክብሪትዬ። ከልጅነት ነው የሚጀምረው ማንነት የሚገነባው። እኔ ቤት ውስጥ ረዳት አልነበረኝም፣ ብቻዬን ነበርኩኝ። ቢያመኝ ባሌ ደግሞ በስራ ምክንያት የተለያየ ሀገር ይሄዳል በስራ ኦኬ። እኔና ልጆቼ ነን ያለ ነው ቤት ውስጥ። እኔ ቢያመኝ ቢያዞረኝ ብወድቅ መነሳት ቢያቅተኝ ልጆቼ እንዳይራቡ ብዬ ኪችን ወስጄ እንዴት ስላይስ ብሬድ እንደሚቀቡ እንዴት ፍሪጅ ከፍተው ጁስ አውጥተው እንደሚጠጡ ወተት ቀርተው እንደሚጠጡ ፕላስቲክ ኩባያዎችን ገዝቼ አምልጧቸው ከእጃቸው ወድቆ ተሰብሮ እግራቸውን እጃቸውን እንዳይቆርጣቸው ማለት ነው። ገና በልጅነታቸው ነው ያስተማርኳቸው ልጆቼ። እኔ ላይቭ ላይ ሆኜ ረዳት ሳይኖሩ ልጆቼ እየመጡ አይረብሹኝም። ለምን? ራስን መቻል ከህፃንነታቸው ከ3 ዓመታቸው ጀምሮ ራስን መቻል ስላስተማርኳቸው። ውሃ ቢፈልጉ ራሳቸው ቀጥተው እንደሚጠጡ ስላስተማርኳቸው። እሳት አይለኩሱም እንጂ ስቶቭ አይለኩሱም እንጂ ስናክ ቢፈልጉ ቺፕስ ካቢኔቱን ከፍተው ቺፕሳቸውን አውጥተው ይበላሉ። የበሉበትን ወስደው ትራሽ ላይ ይጥላሉ። እጃቸው ቢቆሽሽ ራሳቸውን ችለው ሄደው ሽንት ቤት ታጥበው ሰቀለውን ፎጣ እጃቸውን አድርቀው ወደ ክፍላቸው ይገባሉ። የሚፈልጉትን ነገር መጫወቻ ተጫውተው እቃቸውን በስነስርዓት ባስኬት ውስጥ በጣም ስርዓት ያላቸው ልጆች ናቸው። አልተጨማለቁ እና እኔ ልጆቼን ራሳቸው ላይ ቴንኪው ክብሪት እየኔማር ራሳቸው በራሳቸው እንዲቆሙ እንጂ ማንንም እንዲደገፉ አላስተምራቸውም። ለምን? እኔ ማንንም አልተደገፉ። እኔ ብቻዬን የቆምኩ ግንብ ነኝ። ከህይወቴ ማንም ሰው ቢሄድ ቢመጣ እኔ ላይ ለውጥ አያመጣ። ማንም ሰው በደንብ ራሴ ላይ ሰርቻለሁ በደንብ አድርጌ። ማንም ሰው ከህይወቴ ቢወጣ እኔ መንገዴን እቀጥላለሁ። ወደኋላ አልመለስም ወይም አልቆምም። እኔ እየተራመድኩ ነው። ማንም ሰው ከመንገዱ አቋርጦ ቢመለስ ያ ሰው ተመለሰ ብዬ አብሬው አልመለስም። እቀጥላለሁ ወደፊት ወይም አልቆምም። እኔ ማለት ነው ዳትስ ሚ። ህይወት መንገድ ነው። እየሄድኩ ነው ወደፊት። ማንም ተመለሰ ብዬ አልመለስም። እኔ ወደፊት መንገዴን እቀጥላለሁ። ይሰማል ድምጽ ሀቢባዬ? ሰላም ነው ወይ ማሬ? 9911 ኖ እዚህ 999 ነው። አዎ እንዲደውሉ 999 አደጋ ከደረሰ ቤት ውስጥ አስተምሬያቸዋለሁ። ልጆችን ያውቃሉ። ቁጥሬንም በቃላቸው አስጠንቻቸዋለሁ። የአባታቸውንም ቁጥር በቃላቸው አስጠንቻቸዋለሁ። ፓርክ ቢሄዱ ቢጠፉ ምናምን ኤቭሪቲንግ በደንብ ልጆቼ ላይ ሰርቼ ጨርሼ ነው እኔ ወደ ሚዲያ የመጣሁት። ጨርሻለሁ። ዶጎሪ ቴንክ ዩ። ትውልደ እንዴት ነሽ? የኔው ድምጽ ይሰማል? አዎ ማሪ ይሰማል። አንቺ ይመስለኛል የፍቅር ታሪክ ሳይሆን ስለ ጓደኛዬ። አዎ ማሪ ሴት ጓደኛ ናት። በጣም አመሰግንሻለሁ። አዎ ሴት ጓደኛ ናት። መልካምነቷን ነው። በዛ ደግሞ ስለ ሴት ጓደኛሽ መልካምነት ልትመሰክሪ ብራውን ሹገር። ከዛ ምናልባት ደግሞ ባገኛት በዛው ማለት ነው። ኦኬ ችግር የለውም። መጀመሪያ ተናገሪና ምናልባት እዚህ ውስጥ ካለች ኦር ስክሪን ሪከርደር ነው እዚህ ዘዋወር ከደረሳት ትመጣለች። ሚዩት አደረግልሻለሁ። ተናገሪ። እሺ ማሪ፣ በመጀመሪያ በጣም ነው የምናመሰግነው። አመሰግንሻለሁ ስላስገባሽኝም። ስለዚህ ምንም ክፍያ ምንም በሌለበት በቃ መልካምነትሽን ምክርሽን ስለምንሰማ ከብዙ ነገር እኔ አሁን ማነው ከመጥፎ ነገር ያወጣሽብኝ እንትን አለ። እሱን አንዴ ቶሎ ነው የምጨርሰው። የሆነ ጊዜ ላይ ቱማች በቃ ሰው ላይ አትለጠፉ ያልሽው ቪዲዮ ማለት ነው። እሱ እኔን በጣም ሰርቶ ሰው አድርጎኛል።
በጣም አመሰግንሻለሁ። ሲቀጥል ደግሞ እኔ የወሎ ልጅ ነኝ፣ ጓደኛ የአዲስ አበባ ልጅ ናት፣ ፍሬ ህይወት ትባላለች። እኔ ስሜ ትክክለኛ ስሜ ሀሊማ ነው፣ ግን እሷ የምታቀኝ ማርሸት በሚል ስም ነው የምታቀኝ። ደራ ጉንዶ መስቀል የሚባል ሀገር ላይ ነው። እዛ እንዲ አጋጣሚ ስራ እየሰራሁ ለቤተሰቦቼ ሻይ ቤት እየሰራሁ ለቤተሰቦቼን እየረዳሁ ነበርና እሷም እንደ አጋጣሚ ከአዲስ አበባ መጥታ እዛ ግሎሰሪ ትሰራለች እና እኔ አረብ ሀገር ዱባይ ፕሮሰስ ጀምሬ ነበረ። ፕሮሰስ ጀምሬ ነይ ቶሎ መጣልሽ አዲስ አበባ ድረሽ ስባል መሳፈሪያ የለኝም፣ እየሰራሁ ለቤተሰቦቼ ነው የምሰጠው። መሳፈሪያ አዲስ አበባ የለኝም እና በጣም የድሃ ልጅ ስለነበርኩ አባቴን ማሳለፍ ስለምፈልግ ለአባቴ ከዛ እሷ ብር የለኝም አዲስ አበባ መሄጃ፣ ዝም ብዬ ሳለቅስ ዋልኩኝ። ደግሞ ስራ የሚለኝ ነበር። እንደ አጋጣሚ ወጥቻለሁ ከስራ። የ15 ዓመት ልጅ ነኝ እና ከዛ ሌላም ጓደኞች በጣም ብዙ ጓደኞች ነበሩኝ። አንድ አዘብ የምትባል ጓደኛም እንደዚህ ነበረኝ። በቃ ማርሸት አንቺ ዱባይ ቀረሽ ማለት የመጨረሻ ህይወትሽ ተበላሽ ማለት ነው እና ወንድ ጋር ደሬና 100 ብር ይሰጥሻል አዲስ አበባ ድረስ ትሄጃለሽ አለችኝ። እሷም ስለጨነቃት ብቻ ነው በቃ ምንም አማራጭ ስለሌለ። ከዛ እንደገና እሷ ደግሞ የቺን ፍሬ ህይወት የምትባለው እንደዛ ስትለኝ እኔማ ወንድ ጋር አልተኛም አልኩኝና ወንድ ጋር አልተኛም አልኩኝ። ጓደኛ ነበር የፍቅረኛ ማለት ነው። ከዛ ጓደኛ ስላለኝ እሱ ደግሞ የለም አጠገቤ አልነበረም። የዛ ጊዜ እንደዚህ ስልክ አልበዛም፣ ይሄ በአካውንት ማስተላለፍ የሚባል ነገር አልበዛም። በቃ አናቅም። ከዛ እንደገና የሆነ ልጅ ነው እንደው ትዝም ቢያንስ በ2014 ላይ ነው ውዴ፣ በጣም ቆይቷል። ስሙ ይጠፋኛል የልጁ። ነይ ልጋብዝሽ አለኝ። በጣም ተከፍቻለሁ። ሲጋብዘኝ ምንድነው የጋብዘኝ እንትን ነው የሆነ ምንድነው ስሙ በአላህ ጠፋኝ። ብርዝ የሚባል ታውቂያለሽ? ብቻ ያሰክራል። ብርዝ የሚባል ነው። ሄድንና የሆነ ቤት 4 ጣሳ ስለተናደድኩ 4 ጣሳ ዝም ብዬ አላውቀውም ጠጣሁ። ጥንብስ ብዬ ስካር የሚባለውን ያን ቀን ሰከርኩ። ከዛ መጥቼ ራሱ ሽንት ቤት ነው የወደቅኩት። ያቺ አዘቤ የምትባል መታ አንስታ ወንድ ጋር አሳድሬ አዲስ አበባ ትሄጃለሽ አለች። ከዛ እንደገና እሷ ያቺኛይቱ ስትሰማ እንደዚህ ሊያደርጓት ነው ማርሸትን ስትባል ተስራ ቦታዋ መታ እየገተተች ወሰደችኝ። አንቺ ለእንደዚህ ነገ ለሚያልፍ ቀን ነው እንደዚህ ራስሽን የምትሸጩ ብላ ስራ ቦታ ወሰደችኝ። ከዛ አለቀቀኝም። ጠዋት 12 ሰዓት ላይ ገትታ ባስ ውስጥ እንትን ከታ ብር የላትም ከስራ ቦታዋ ካሰሪዋ ላይ 100 ብር ወስዳ ብር የምትባል የለበስኳትን ልብስ ብቻ ገትታ ማለት ነው ዝንጥ አለችኝ ባስ ውስጥ። ከዛ ቁጥር ሰጥታኛለች። የወንድሜ ቁጥር ነው፣ የአዲስ አበባ ልጅ ናት፣ ማሙሽ የሚባል ፍቅረኛ አላት እና የወንድሜ ቁጥር ነው። ይሄንን ብር ሰውዬ ከስራ ቦታ ስለሚያባረረኝ እንድትልክልኝ ብላ አስጠንቅቃ ነው ቁጥር ሰጥታኛለች። እኔም በቃ ምንም አላውቅም ስለሰከርኩኝ አሞኛል። መኪና ውስጥ ያንን ቁጥርም አልያዝኩ፣ ሻንጣ የሚባል አልያዝኩም። እሷ ያስጨበጠች ቁጥሩን በእጄ ነው እንደሄድኩኝ ቁጥሩ ጠፋብኝ። ምንም ማድረግ አልችልም። ቅዳሜ ቀን ነው ወደ ደራ የበረርኩት። ቅዳሜ ማታ ወደ ዱባይ በራለሁ ግዴታ። ደላላው ጋር ተገናኘን፣ ወደ ዱባይ እኔ በረርኩኝ። እሷ በዛው ጠፍታኝ ቀረች፣ ጓደኛዬ ማለት ነው፣ ቁጥሯን ሳላቅ እና ያንን ብርም አልመለስኩላት። በእኔ ምክንያት ሰውየዋም ከስራ ቦታ ያባራት። እኔ የማውቀው ነገር የለኝም። እኔም ዱባይ ገባሁኝ። ብዙ አገርም ሄድኩኝ። ያለችበት ቦታ የተገናኘንበት ሀገርም ሄድኩኝ። እዛ የለችም አሉኝ። በቃ ከዛ ወዲህ ላገኛት አልቻልኩኝም እና ከእንደዚህ አይነት ህይወት አውጥታኝ በጣም ብዙ ደረጃ አድርሳኛለች። እኔ ግን በቃ ሁሌም እንደፈለግኳት እኖራለሁኝ። ላገኛት አልቻልኩም። ምናልባት ይሄንን ሪከርድም ተደርጎ እየሰማሽም ከሆነ እኔ ማርሸት እባላለሁኝ። የምታውቀኝ በማርሸት ነው። ቁጥሬ በቃ ሀቢባ ቤትም ሆነሽ ብታፈላልግኝ እኔ ደስ ይለኛል። ቁጥሬንም ማስቀመጥ ካለብኝ አስቀምጣለሁ። ይሄንን ነው። በጣም ነው የማመሰግንሽ። በቃ ጨርሻለሁ። ይሄን ይውድ እሺ አይ ሆፕ ስክሪን ሪከርድ ተደርጎልሻል ብዬ ተስፋ አደርጋለሁ። ቁጥርሽን ማስቀመጥ ከፈለግሽ ኦር ደግሞ እዚህ ቤት መታም ስክሪን ሪከርዱን ካየሽ በኋላ እዚህ ቤት መታም
ስላንቺ ካወራች አንቺ አለው ብለሽ መግባት ትችያለሽ። የዚህ ቤት ሁሌ ተከታታይ ከሆንሽ አመጣላው እከታተላለሁ። እዚህ ነው የምውለውም። ላይፍ ስትገቢ ስራዬን እየሰራሁ እዚህ ነው መወያዬ። ሰማታለሁ። በቃ እንደዛ ከሆነ ትመጣና ስትናገር ትሰሚያለሽ። እሺ እኔ ውድ በጣም ግን ብርዝ ነው ጠላ ነው የጠጣሽው ይዛለት? እኔ ብርዝ ነው የሚባለው የሆነ ቢጫ ነገር ነው። ማሪ ጣፋጭ ነው ዝም ብሎ ይጣፍጣል። አያሰክርም። ብርዝ ያሰክራል። ብርዝ ነው ምንድን? ጠጅ ቢጫ ነው። ጠጅ ሽልፈሽ ነው እናቴ። ጠጅማ ያጦዛል። ጠጅ ነው በደንብ ነው የሚያሰክረው። ጠጅ ነው። እኔ በጣም ደግሞ ስለፈራሁኝ እዚህ ስገባ ጠጅ ይመች። አይ ሆፕ ይሄንን ላይቭ ሰምታ ትመጣለች ብለን እናስባለን። እሺ እናት በጣም ነው የማመሰግነው። ሺህ ዓመት ኑሪ፣ ቀጥይበት መልካምነትሽን። እናመሰግናለን። ሁሉም ሰው ነው የሚያመሰግንሽ። በቃ እንዳንቺ አይነት ውለታ የማይረሳ ሰው ይብዛልን። የምር ማለት ነው። ሁሌ ይቆጨኛል። በቃ ከስራ ቦታዋ ከሰውየዋ ነው ብሯን ወስዳ የሰጠችኝ። በቃ ሁሌም አታረሳትም። በቃ ጸጉሬን የምታበጥርልኝ አቃላችሁ ስለ ጠጅ አውርታ ጠጅ አሳመረችኝ። ጠጅ አማረኝ። እሺ እዚህ ደግሞ ኢትዮጵያ ስንገባ ነው ማለት የምንችለው። አዎ የኔ እናት በጣም ነው የማመሰግነው። ያም ደግሞ የተናገርሽው ቃል እኔን በጣም ሰው አድርጎኝ በጣም በቃ እኔ እንጃ ሰው ላይ ተለጥፌ ማለት ነው። ከዛ እንዲያችን ቃልሽን ስሰማ ነው የሄድኩት። የታተለጠፍኩበት የተነሳሁት ያችን ሪከርድሽን ያችን የሰማሁ ቀን ያችን ቪዲዮ ለጓደኛዬም ሼር አደረኩላት። በዛው ሂጄ ቀረሁ ላልመለስ። የምር ነው ማለት እሺ እኔ ውድ በቃ ልውጣ። አመሰግናለሁ። ይመች። እሺ ውዴ። እሺ ማሬ ደጋግመሽ ይሄን ኮሜንት ስለጻፍሽ ነው እንጂ መዝጊያ ሰዓታችን ደርሶ ነበረ። 12 ደቂቃ አለሽ። 12 ደቂቃ ይበቃሻል። አሁን ሀቡዬ እንደምንሽ በድጋሚ ስላስገባሽኝ አመሰግናለሁ። ያ ጧት በኢትዮጵያ 12 ሰዓት ተነስቼ ስፖርት መስራት ስለጀመርኩኝ ላይቬን በጊዜ ነው መዘጋው። ልክ በኢትዮጵያ በደንብ አውቃለሁ እከታተልሻለሁ። መዘጋው አሁን 12 ደቂቃ አለሽ፣ ተጠቀሚበት። ለውሳኔ የከበደኝ ነገር አለ፣ ለመወሰን እንድትረዱኝ ነው ያልሽውና እናዳምጥሽና እስቲ ውሳኔውን አብረን እንወስን። እሺ ምን መላክ ተቻለ እልክልሻለሁ። ቴንክ ዩ። የኢትዮጵያ ጠጅና እዚህ ሀገር ዝም ብሎ የሚጠመቅ ጠጅ አንድ አይደለም ጋይስ። የኢትዮጵያ ኦሪጂናሉ ነው ደስ የሚለው። ጠላ ጠጅ ምናምን ስንሄድ እንደርስበታለን። እሺ እኔም ሰርቻለሁ ሀቡዬ። እኔንም ሰርተሽኛል ሀቡዬ። አመሰግናለሁ ራኪዬ። ቴንክ ዩ ማይ ላቭ። ቴንክ ዩ የኔ ውዶች። እኔ ጀስት ራሳችሁ እንድትወዱ በራሳችሁ እንድትቆሙ ማንም ከህይወታችሁ ቢወጣ ቢገባ የማይገርማችሁ ጀግኖች እንድትሆኑ ነው። የህይወታችሁ ዋናው ካራክተር የህይወቴ ዋናዋ ካራክተር እኔ ነኝ። ማንም ሰው ከህይወቴ መውጣት መግባት ይችላል። እኔ ባለሁበት እቆማለሁ። እናንተም ልክ እንደዛው ነው መሆን ያለባችሁ። ባላችሁበት ቁሙ። ሎል ኧረ ለእርጉዞች አስቡ። ወይኔ ክብሪትዬ እኔ እናት እኔ እርጉዝ እያለሁ የሚያምረኝ የጎመን በስጋ አምሮኛ እንዴ ሳይመንን እርጉዞኜ። ሌላ ቀን አወራላችኋለሁ። ደቂቃዋን አልሻማት። እሺ ውዴ። እሺ አቡዬ፣ ወይም በጣም የማስረፍድብሽ ከሆነ ነገ ገብቼ ማውራት እችላለሁ። ችግር የለውም፣ ጊዜ እጨምርልሻለሁ ሰዓት፣ ችግር የለውም። ነገ ቅዳሜ ነው፣ እሁድ እረፍት ስለሆንኩኝ እሁድ ለስፖርት ስለማልነሳ በደንብ እተኛለሁ እሁድ። ችግር የለም። እሺ እሺ አቡዬ፣ አመሰግናለሁ። ምንም አይደል ማሬ። ልቀጥል? አዎ እያዳመጥንሽ ነው። እሺ አቡዬ፣ እኔ ለውሳኔ የቸገረኝ ነገር ማለት ነው የሆነ የማውቀው የሰው እውነት አለ እኔ ጋር ማለት ነው። ማለት እኔና ፈጣሪ ነን የምናውቀው እና እሱን ነገር ደግሞ አሁን መናገር እንዳለብኝ ተሰማኝ። በጣም አእምሮ ህሊኔ በጣም እያወቀሰኝ ነው እየደጋገመ ማለት ነው። እኔ ከዛሬ ዓመት በፊት ቤሩት ሰራ ነበረ። ማለት ለመጀመሪያ ጊዜ አረብ ሀገር ቤሩት ነው የሄድኩት እና የሄድኩባቸው ሰዎች ሽማግሌ ነው ሰውየው ማለት ነው። የ85 ዓመት ሽማግሌ ነው እና ሁሉም ልጆቹ አግብተዋል። ብቻውን ነው ያለው። 8 ልጆች አሉት። 6 ሴትና 2 ወንድ ልጆች አሉት እና 2 ወንድ ልጆች ጀርመን ሀገር ነው ያሉት እና 6ቱም ሴት ልጆች አግብቶ ወልዶ የልጅ ልጅ አይቶ በጣም ሽማግሌዎች ናቸው ሁሉም
የእሱ ባለቤት አርፋለች እና በዛ ምክንያት ታሞ ቤት ቀረሱ። ባለቤቱን በጣም ይወዳት ስለነበር እሷ ስታርፍ በዛ ምክንያት ታመመ። ከዛ በዛውም የመርሳት በሽታ ያዘው። አንዳንዴ ያስታውሳል፣ አንዳንዴ ይረሳል። እና እኔ ስሄድ የመጀመሪያ ልጅው ማለት 8 ልጆች አሉት ብዬሻለሁ። የሰባቱ ልጆች ታላቅ የሆነች የመጀመሪያ ልጁ 65 ዓመት ነው ምናምን ብላኛለች። ለኔ ይቅርታ በደንብ እየገባኝ እንዲሄድ ሚስቱ በምንድን ነው የሞተችው? ታማ ነው፣ በበሽታ ነው የሞተችው። ሚስቱ ሞተች። አንቺ የምትሰሪባቸው ቤሩት ሀገር የምትሰሪባቸው ሰዎች ሰውየው ሚስቱ ስትሞት እሱ ደግሞ ታመመ። አዎ አዎ። ሲታመም የመርሳት ችግር ገጠመው። አልዛይመር ነው ምናምን የሚባለው፣ አንዴ ይረሳሉ አንዴ ያስታውሳሉ አይደል? አዎ በትክክል። አልጋ ላይ ዋለ ሰውየው፣ አልጋ ላይ ዋለ። አዎ አዎ። ኦኬ እሺ። እና ስንት ልጆች አሏቸው? ተንቀሳቅሳል ማለት ያን ጊዜ እኔ ስሄድ ተንቀሳቅሶ ሽንት ቤት ምናምን ራሱ ነው የሚጠቀመው። ጤነኛ ነው፣ እንደዚህ መራመድ ምናምን ይችላል። ቤት ውስጥ ግን ወደ ውጭ አይወጣም፣ ምክንያቱም የመርሳት በሽታ ስላለበት ቤቱን ይረሳል፣ ላይመለስ ይችላል፣ ሊጠፋ ይችላል። በትክክል አዎ። እንደዚህ ችግር ያለባቸው ለብቻቸው ከቤት አይወጡም። ለምን ይወጡና ሄደው ቤታቸው ይጠፋቸዋል። ወዲያው ስለሚረሱ ያሉበትን ድንገት ሲነሳባቸው መመለስ ያቅታቸዋል። ያ አውቃለሁ እንደዚህ አይነት ኬዝ። እሺ እኮ ስንት ልጆች አሏቸው ሰዎቹ? 8 ልጆች አሉት። ስንት ወንድ ስንት ሴት? 2 ወንድና 6 ሴት ልጆች። ኦኬ በቃ ከዚህ በኋላ አላቋረጥሽም። አሁን በደንብ ገብቶኛል። ቀጥይ ሂጂበት። እሺ እና 6ቱ ሴት ልጆች አግብተዋል። ወንዶቹም ደግሞ 2ቱ አግብተው ጀርመን ሀገር ናቸው። ቤሩት ውስጥ አይደለም የሚኖሩት። ሴቶቹ ግን ቤሩት ከተማ ውስጥ 5ቱ ቤሩት ከተማ ውስጥ ነው የሚኖሩት። አይደለም 4ቱ ቤሩት ከተማ ውስጥ ነው የሚኖሩት። 2ቱ ደግሞ ገጠራማ አካባቢ ነው ሰውየው ያለበት፣ እኔ የሄድኩበት አካባቢ ማለት ነው። ቤሩት ውስጥ አይደለም። ከቤሩት ወደ 2 ሰዓት ተኩል እንደዚህ ነው መንገዱ። እና እንደውም የእስራኤል ጦርነት በነበረ ጊዜ ነው እኔ እዛ የነበርኩት። ስልሽ ከዓመት በፊት ነው፣ ያን ጊዜ ነው የተጀመረው እኔ የሄድኩ ጊዜ። እኔ ሲሄድ ባለቤቱ ከሞተች 6 ዓመት ሆኖታል። ሽማግሌውም አልጋ ላይ ቀስ በቀስ ነው አልጋ ላይ የወደቀውና እኔ ሲሄድ የመጀመሪያ ልጁ። አንቺ ስትሄጂ ሴትዮዋ በህይወት አልነበረችም እንዴ? አንቺ እዛ ቤት እያለሽ የሞተች መስሎኝ ነበር። አይደለም አይደለም። ከመጣሽ በኋላ ታሪኩ ተነግሮሽ ነው ሚስት እንደነበረችውና ታማ እንደሞተች? በትክክል አዎ። ኦኬ ገባኝ። እና እኔ ሲሄድ የመጀመሪያ ልጁ ያው አጠገቡ ናት። 65 ዓመቷ ነው እሷ ራሱ አሮጊት ናት። ልጆች አሏት። ልጆቹ ሌሎቹ ቤሩት ናቸው። አንዷ ልጅ ሴት ልጅ አለቻት። እሷ ወልዳ አግብታ ወልዳለች። እሷ ራሱ የልጅ ልጅ አይታለች አሮጊቷ ማለት ነው። እና ማንም እሷ ጋር ስለሌለ ነፃ ስለሆነች እና ለሽማግሌውን ደግሞ ቤቷ ቅርብ ስለሆነ ባለቤቷ ብቻ ነው ያለው። ባለቤቷ አንዳንዴ ይመጣል። ያው ስራም አለው እንደዚህ ውጭ እየወጣ ይሰራል። ብዙም ጊዜ እንትን አይልም እና ቤት እሷ ሽማግሌው ጋር ነበረች። በቃ እሷ ናት የምትጠብቀው የምትንከባከበው። እኔ ሲሄድ 2ቱ ብቻ ነበሩ ቤት ውስጥ እኔ ሲሄድ። ከዛ በቃ ሄድኩኝ፣ ስራ ጀመርኩ። በጣም ጥሩ፣ እንዳጠቃላይ ሁሉም በጣም መልካም ማለት ቃል የለኝም ስለነሱ። ሽማግሌው እጅግ በጣም ሩሩ፣ በጣም ጥሩ ነው። እሷም እንግዲህ መጀመሪያ እንደሄድኩኝ አቀባበላ ጥሩ ነው በጣም ስልሽ በቃ ሁሉም መልካም ናቸው። ምንም ክፉ አላየሁባቸውም። ግን እዛ ቤት ውስጥ ስኖር ማለት ቀስ በቀስ እየኖርኩ ሲሄድ እያወቅኩ ሲሄድ ሴትዮዋ ሽማግሌውን በጣም ትበድሏለች። ታውቂያለሽ ማለት ሌሎቹ በጣም ያምናታል። እህቶች ወንድሞቿ እጅግ በጣም እንደራሳቸው ነው የሚያምኗት፣ ይወዷታል። ሁሉም እርስ በርስ ይዋደዳሉ። እና አንድ እህት ነበረቻት እዛ አካባቢ የምትኖር፣ እሷም እየመጣች ታያቸዋለች፣ ትሄዳለች። እና ሽማግሌው ምግብ አሰጠውም ታውቂያለሽ። እሱ ይተኛል እስከ 7 ሰዓት ምናምን ይተኛል። ከዛ በኋላ ተነስቶ እኔ እንግዲህ ዝም ብዬ በአይን ነው የማየው፣ ሌላ ምንም ስራ የለኝም፣ ብዙ ስራ የለኝም ቤት ውስጥ። ጠዋት ተነስቼ ቤት አጽድቼ ከዛ በኋላ ቁጭ ብዬ ነው የምውለው እና ሽማግሌውን ብቻ ማየት ነው። እኔም ተነስቶ ሽንት ቤት ይሄዳል፣ ተመልሶ ይተኛል። ከዛ ይርቧል ምግብ ሲላት በቃ ወይ ትደበቀዋለች ወይ ደግሞ የለችም በይው ትለኛለች። አባቷ ነው አይደል? አባቷ ነው። አዎ ግን ታረጋው አባቷ ምን አርጓት ነው በልጅነቷ? ነግራኛለች ስለሱ ምን እንዳረጋት ጫፍ ጫፍ ሙሉ በሙሉ ባትነግረኝም ማለት ነው ለኔ። እኔ ያው መጀመሪያ ስለሆነ ቋንቋ አልችልም በደንብ ምንም ማለት አረብኛም አልችልም፣ ያው እንግሊዝኛም አልችልም ነበረ።
እና እነሱም እንግሊዝኛ ስለማይችሉ አረብኛ ነው የሚያወሩት። እኔ ምንም አንግባባም። ስራዬን እሰራለሁ። አንድ ጊዜ አሳይታኛለች። ከዛ በኋላ ምንም አንገናኝም። ምግቤን እሷ ናት የምትሰጠኝ፣ ለሽማግሌውም እሷ ናት። ከዛ መጨለፍ አይፈቀድልሽም? ለአንቺም ለሱም እሷ ናት የምትሰጣችሁ? አዎ አዎ። ግን እኔ እግዚአብሔር የተመሰገነ ይሁን ማለት እሷ ያላደረገችኝን አረገች አይደለም። እኔ ለእኔ ትሰጠኛለች። ሰዓቴን ጠብቃ ቁርሴን፣ ምሳዬን 2 ጊዜ ነው የሚበሉት እዛ ሀገር ማለት ጠዋት ቡና ይጠጣሉ በባዶ ሆድ በብስኩት ምናምን። ከዛ 6 ሰዓት አካባቢ ቁርስ ይበላሉ። ከዛ ማታ 11 ሰዓት 12 ሰዓት ይበላሉ። እራት ምናምን አይበሉም። እኔም ስራ ስለማይበዛብኝ አብዛኛው ልብናኔዎች ሴክሲ ነው ሰውነታቸው፣ ሴቶቹ ያምራል። አብዛኛው ቦርጭ እንደ ገልፍ ካንትሪ አረቦች ቦርጫም ግብዲ ምናምን አይደሉም፣ ቀጫጭን ናቸው። ምግብ ብዙ ስለማይበሉ መሰለኝ አይደል? ሰላጣ ምናምን ይሄ ዝም ብሎ አዎ ሰላጣ ምናምን በጣም ነው የሚጠቀሙት፣ ይወዳሉ። ዘይቱን ምናምን በጣም ነው የሚበሉት እዛ። እና እንደዚህ ነው የሚበላው። እኔ ስራ ስለማይበዛብኝ ታውቂያለሽ፣ አይረበኝም። እኔ እግዚአብሔር የተመሰገነ ምንም ርቦኛ አያውቅም። በእኔ በኩል ትሰጠኛለች ሰዓቴን ጠብቃ። እና ደግሞ እኔ እንደዚህ ምናምን እንደዚህ ማፍር ወይ ደግሞ ምንም አዲስ በሆነ እንኳን ለመናገር እንደዚህ እንትን አይለኝም። ሲርበኝ ራበኝ እላታለሁ። ማታ ላይ አጋጣሚ አንዳንድ ቀን አላ ከራበኝ ርቦኛል መብላት እችላለሁ ካልኳት ኧረ ትችያለሽ ብላ ምናምን ትሰጠኛለች። ግን ሽማግሌው እንዲበላ አትፈልግም በተአምር ማለት። እኔ በጣም ተጨነቄ ተጠብቤ በቃ ተንበርክኬ ሁላ አለቅስ ነበረ ወደ ፈጣሪ አምላኬ፣ ለምንድን ነው ይሄን የምታሳየኝ እያልኩኝ ማለት ነው። በቃ በጣም ነበር የማለቅሰው። በጣም ነበር የሚያሳዝንሽ። በቃ አንዳንዴ በቃ ቁጭ ብሎ እኔን ያየኝና በጣም ነበር ደግሞ የሚወደኝ። እኔ እግዚአብሔርን በጣም ነው የሚወደኝ። እንደውም ሌሎች ልጆቹ ይመጡና ይጠይቁታልና ምግብ እንደዚህ ይሰጠዋል፣ መድኃኒት ምናምን ይሰጠዋል። እና አልወስድም ምናምን ሲላቸው ባባ ማትወስድ ከሆነ እኔ እሄዳለሁ ምናምን ትሄዳለች ሲሉት አይ እንዳትሄድ ብሎ ይወስዳል መድኃኒቱ ማለት ነው በእኔ ምክንያት። እና አየሽ አይደል ብሎ ደግሞ ወደ ፈጣሪ ወደ ላይ ያይና አይተሃል አይደል አምላኬ ብሎ ያለቅሳል ሲርቦ ማለት ነው። ምናልባት ዶክተር እንዳይበላ ከበሽታው አንጻር ምግብ እንዳይሰጠው ብሎ ግን አይልመረ ነው። እንደዛ ቢሆንማ እኮ ሌላ ልጆች ሲመጡ እኮ በጣም ነው የሚንከባከቡት። ምግብ በቃ ላይ በላይ ነው የሚሰጡት፣ ፍሩቱን ምናምን። አሁን ቤት ውስጥ እንዳለ ወጪውን የሚሸፍኑት የእሱ ወንድ ልጆች ናቸው። በዛ ላይ ደግሞ ቤቱ ግራውንድ አለው እና እኛ ደግሞ አንደኛ ላይ ነው የምንኖረው። ከታች ግራውንዱ ለሱፐር ማርኬት አከራይቶታል። ገንዘብ አለው፣ ገቢ አለው ሽማግሌው። በዛ ላይ ልጆቹ በጣም ነው ሰፖርት የሚያደርጉት ማለት ሴትዮዋ እዛ ቤት ውስጥ ፍሩት ምናምን በጣም ይገዛና ሲመጣ ሽማግሌው ባላ ሲመጣ እንዳለ ለሱ ነው ጭና የምትሰጠው ማለት አንድ ፍሩት ማለት ነው። አንድ አፕል ከትፋ አትሰጠው። እና ሁላ እኔ ምን አየሁ መሰለሽ፣ እኔ በቃ እንደዚህ ደብቄ ሁላ ልሰጠው ፈልጋለሁ። ግን ምን ታደርጋለች? አንድ ጊዜ ምን አየሁ መሰለሽ፣ ስትቆጥሮ አየኋት። እኔ ድንገት መጣሁባት እንደዚህ እያቆጠረች ማለት ነው። በቃ ከዛ በኋላ ምንም ማድረግ እንደማልችል ከዛ እኔ ሁላ ቁጭ ስል እሷ ትታ እንደዚህ ቡና ልጠጣ እህቷ ጋር ትሄዳለች። እና ሽማግሌው ከዘራውን ይይዝና ተነስቶ ፍሪጁን እንደምንም ከፍቶ ፍሩት ይዞልኝ ይመጣና ቢ ይለኛል። ከዛ ቢ እሺ ምግብ ቢ በላሽ ጠጣሽ ነው የሚለኝ። አዎ ብለዋለሁና አዎ በልቻለሁ ስለው አልሐምዱሊላህ ምናምን ይላል። በጣም ነው እኔ እንትን የሚለኝ ማለት ነው። ቴኬር የሚያደርገኝ ያውቃል የልጁን ሁኔታ ማለት ነውና ከዛ እንደዚህ ቤቱን ዞሮ ይፈልጋታል። የለች ትደበቀዋለች። እንደዚህ እሱ ኪችን ሲገባ እሷ በሌላ በረንዳ ጋር ትሄዳለች። እሱ በበረንዳ ሲሄድ ኪችን ትገባለች ማለት ነው። ይሄን ሁላ አያለው ነው። እርቦት እኮ ነው። እሺ ምን አርጓት ነው እንዲህ የምትለው አባቷ? እሷ እንዳለችኝ ከሆነ ከልጆቹ ሁሉ እኔ ነኝ ቤት ውስጥ ሁሉንም ልጆች ይወዳቸዋል። ሴት ልጆቹን ይወዳቸዋል፣ ወንዶችንም። እኔ ላይ በጣም ጫና ያደርግ ነበረ። ሌሎች የሄዱ ትምህርት ቤት ሲማሩ እኔ እንዳልማር ከለከለኝ እና እኔ እንዳረኝ እና ቤት ውስጥ ያለ ስራ ሁሉ እኔ ላይ ነበረ ያለችኝ። ለእኔ ይሄንን ብቻ ነው ይጠላኛል ነው ያለችኝ። እና በራሷ ነው የነገረችኝ። እኔ ያው እረዳለሁ፣ ያን ጊዜ ቋንቋ እንደዚህ እሰማለሁ ስትነግረኝ ማለት ነው። ከዛ በቃ በጦርነት ምክንያት እዛ ሰፈር ጦርነት መጣና እኛ ቤሩት ሄድን ማለት ነው። እንደዛው እየተራ በምን እያለ እንደዛው ወደ 3 ወር ነው 4 ወር እዛ እንደሆነኝ እኔ ሄድን ቤሩት። ከዛ በኋላ አልተመለስም ወደዛ። ጦርነቱ በጣም የከፋ ስለሆነ ቤሩት ያሉ 4 ሴት ልጆች አሉ ብዬሻለሁ። ከዛ እነሱ ጋር
2 ሳምንት አንዷ ጋር 2 ሳምንት አንዷ ጋር እየሄድን እንደዚህ ተራ በተራ ነው ሰውየውን ቴክር የሚያደርጉት። ማለት በቃ እንዞራለን ቤት ለቤት። እንደዛ ሲሆን ለሽማግሌ በጣም ጥሩ ሆነ ማለት ልጆቹ እነዛ ይንከባከቡታል ማለት ነው። እየደረስኩልሽ ነው ቶሎ እንትንልሻለሁ እና ጥሩ ሌሎቹ ጋር ሲሄድ ጥሩ ይሆናል። እሷ ቤት ስንሄድ ግን ይታመማል ማለት ነው። መጨረሻ ላይ በጣም በቃ ምን ታደርጋለች መሰለሽ? ሽማግሌው ልጁ መጣ እንጂ አይደለም ልጁ ከጀርመን ሀገር መጣ እና የእሱ ባለቤትና ልጁ በጣም ነበር የሚንከባከቡት። በቃ ልልሽ ማለት በቃላት መግለጽ አልችልም። ሰውየውን በቃ እንዴት አድርጎ እንደሚንከባከቱ እንዴት እንደሚሰስቱት ልነግርሽ አልችልም። ምክንያቱም ያላቸው እሱ ብቻ ነው፣ አባታቸው ነው፣ እናት የላቸውም። ሁሌ እሱን ሲያዩት ያለቅሳሉ። እና ለእኔ መድኃኒት እንድሰጠው ቫይታሚን በጣም ውድ ነገር ነው ገዝቶ ውድ ቫይታሚን ገዝቶ ይሄ በጣም ለእሱ ጥሩ ነው፣ በዚህ ሰዓት ስጪው፣ ይሄን ያህል ስጪው ብሎ አስረድቶኝ ለእኔ ሰጠኝ። ከዛ እኔ እዛ ቤት ሲሄድ ማለት ነው እኔ ነኝ የምሰጠው ትለኛለች መድኃኒቱን፣ ግን አሰጠውም ለካ እሷ። ልክ መድኃኒቱን ልሰጠው ስትል እኔን ኪችን ሂጂና የሆነ ነገር አምጪ ነው የምትለኝ። ከዛ በቃ ሄዳለሁ። ምን ማድረግ ይችላል? በጣም ነበር የምታስፈራው ብታይ። እኔ በጣም ነበር ለህይወቴ ራሱ የምፈራው። እኔ ለነሱ ማስረዳት ፈልጌ ቋንቋ አልችልም። በጣም የመናገር የማሳመን ችሎታዋ ልነግርሽ አልችልም። ማን በቃ ያምኗታል፣ በጣም ነው የሚወዷት። እና እኔ አሁን እዚህ ጋር ማንኝና ነው እንደዚህ ያደረገች ነው ብዬ ብነገር ሌላ ነገር ተናግራ ታሳምናቸዋለች ብዬ ፈራወኝ። ከዛ በምን ቋንቋ ላስረዳቸው? መጨረሻ ላይ ሽማግሌው በቃ በጣም ታመመ። እሷ ቤት ልክ እሷ ቤት ስንገባ እኔ ለእህቷ ሁላ በጣም የምትወደኝ እህቷ አለች እና እኔ እሷ ቤት መሄድ አልፈልግም አልኳት። እፈራታለሁ፣ ትጫዋለች ምናምን ስላት እሷ እኮ ምላሷ ብቻ ነው ልቧ ንጹህ ነው ምናምን አለች እህቷ ማለት ነው። ከዛ ምንም ማድረግ አልችልም ሄድኩኝ። ራሴን ግን በጣም ነበር የምጠብቀው። ውሃ እንደዚህ በአይላንድ ምናምን ስጠጣ ግማሹን ላልተውም ከድኜ ማለት በቃ ሙሉ አድርጌ ነው ውጭ ማድረግ። ግማሽ ከሆነ ደፍቼ ነው ሌላ የምጠጣው እንጂ በጣም ነበረ ራሴን የምጠብቀው እሷ ጋር ስለማውቃት። ከዛም በኋላ ሽማግሌው መጨረሻ ላይ ታመመ በጣም። ከዛ በቃ ለሳምንት ነው ምናምን ምግብ አልቀመሰም። ፊቱ አበጠ፣ ሰውነቱ አበጠ። የመጨረሻ ሰዓት ላይ ደረሰ በቃ። ምክንያቱም መድኃኒት አትሰጠውም። መድኃኒቱን ቀይራውላ ነው የምትሰጠው። ያንን ቫይታሚን ከለከለችው። ለራሷ ነበር የምትወስደው ያንን ቫይታሚን ታውቂያለሽ፣ እግዚአብሔር በሚያውቀውና ከዛ መጨረሻ ላይ ሆስፒታል ገባ። እኔ ሆስፒታል 15 ቀን ሽማግሌውን አስታመምኩ፣ እዛ እያደርኩኝ ማለት ነው። ልጆቹም ነበሩ። መጨረሻ ላይ ወደዚህ ወደ ገጠሩ አካባቢ ብዙም ወደዛ ሳይሆን አለች ሌላ ደግሞ ግን ወደ ጦርነቱ አይቀርብም። ሽማግሌው በቃ አልቀመጥም ብሎ መሬት ላይ እየተንፎቀቀ እዚህ አልቀመጥም ብሎ እሪ አለ። ከዛ እዛ ሄደን ሌላኛው ልጁ ጋር እሷ በጣም ጥሩ ናት። መጨረሻ ላይ ሽማግሌው አቅም በላይ ሆነ፣ በእሷ ምክንያት ወደቀ። ሽማግሌው አረፈ ማለት ነው። አረፈ። ግን እኔ ይሄንን እውነታ አውቀዋለሁ። ሽማግሌው የሞተው በሷ ምክንያት ነው። ረጅም እድሜ መኖር የሚችል ነው። እኔ እያየሁኝ ነው። በጣም ብዙ ያልነገርኩሽ ነገር አለ። ያው ሰዓት እንዳልወስድብሽ ብዬ በአጠቃላይ ያው ይገባሻል። በሷ ምክንያት ነው የሞተው ታውቂያለሽ። ሰዎቹ ግን እስካሁን ድረስ እኔ አሁን እሷ ቤት እያለሁኝ ሴትዮዋ ቤት እያለሁ ኩሽናዋን እንደዚህ ኪችኑን እያጠብኩ ወድቄ የፊት ለፊት 2 ጥርሶች ተሸረፉብኝ ታውቂያለሽ። ተሸርፎብኝ ምን እንዳለቻቸው ሐኪም ቤት አልወሰደችኝም። ፊቴ ሁላ አብጦ ምንም ማስታገሻ አልሰጠችኝም። ከዛ አመመን ብዬ ሻሹላ እንደዚህ አፌ ላይ ሲጠመጥም ፍቺው ነው ነበር የምትለኝና በቋንቋቸው አሳምናቸው ልክ ወደዚህ ሀገር ሰውየው ከሞተ በኋላ ልጁ እንደዚህ አለኝ። የሱ ልጅ ምንድነው የምትፈልጊው? እኔ እዚህ እሷ ጋር ሰራለው ማለት ሌላኛው ልጁ ጋር እዚህ ሰራለው ካልሽ የፈለግሽውን ሰው መርጠሽ ስሪ። አንቺ ለአባቴ በጣም መልካም ነሽ፣ በጣም ተንከባክበሽዋል እና እኔ እስከፈለግሽው ዓመት እከፍልሻለሁ አለኝ። የፈለግሽውን አርጊ ስለኝ እኔ ደግሞ እዚህ ማውቀው ሰው አለ ማለት ዱባይ ውስጥ ማለት ነው እና እዛ መሄድ እፈልጋለሁ። ዱባይ ሄጄ እኔ በጊዜ ቶሎ ብዬ ልጅ አለኝ፣ ወደ ልጅ መመለስ እፈልጋለሁ። ያንተ ፈቃድ ከሆነ ከዚህ በኋላ እዚህ መቆየት አልፈልግም አልኩት። ምንም ችግር የለውም የአንቺ ውሳኔ ብሎ በ1 ዓመቴ አልጨረስኩም ኮንትራቴ። ራሱ ትኬት ቆርጦ ምናምን በቃ ትሂድ ተባልኩኝ። 1 ዓመቴን ጨርሼ ሴትዮዋ ጋር ልመለስ ስል ጥርሴን እኔ መሞላት እፈልጋለሁ። እንደዚህ ጥርሴ ማለት እዚህ አለ የሚያቀኝ ልጅ ማለት ነው የኔ ዘመድ ነውና እንደዚህ ሆኜ መሄድ አልፈልግም፣ ጥርሴ መሞላት አለብኝ አልኩ። ከዛ እሺ ብላ ሐኪም ቤት ወሰደችኝ። ከዛ ስንመለስ ሽንት ቤት ውስጥ ግን እንዴት ሆነሽ ነው ምናምን የወደቅሽው ምናምን አለችኝ። ምናምን አልኳት።
ሽንት ቤት ውስጥ ምን ስታረጊ ነው የወደቅሽው? ምን አይነት ጫማ ነው ወይስ ምን አዳልጦሽ ነው? እኔ ሽንት ቤት ውስጥ እኮ አይደለም የወደቅኩት እና ኧረ እኔ የእሷን ኪችን ውስጥ እኮ ኪችኑን እያጠብኩኝ ነው የወደቅኩት ምን ምናምን ብላ እሪ ያለች። ወደ በቃ መኪና ውስጥ አለቀሰች፣ ጮኸች። ወዲያውኑ ደውላ ከሴትዮዋ ጋር ምናምን ተጣላች። እንዴት እንደዚህ ትያለሽ? እሷ እኮ ለሁሉም ሰው የተናገረችው ሽንት ቤት ውስጥ ነው የወደቀችው፣ ገብታ አንሸራታት ነው ያለችው ብላ ተናገረች። ለዛ ያወጣሁት $300 ነበር ለጥርስ ያወጣሁት ማለት ነው። ከዛ ሰውየው ገንዘቡን ሸፈነልኝ፣ ትኬቴን ቆረጠልኝ። ወደዚህ መጣሁኝ ወደ ሀገርሻለሁና አሁን አይደለም ዱባይ ነኝ። አሁን 1 አመት ሊሞላኝ ነው እዚህ ዱባይ። ኦኬ። እና አሁን ይሄ ነገር ማለት ነው እንደዚህ ቤት ውስጥ እየሰራው አእምሮ ውስጥ ይመጣል። በጣም እረፍት አጣሁ አቡዬ እግዚአብሔር ምን ላድርግ አሁን? እነሱ ሰውየው ታሞ የሞተ ነው የሚመስላችሁ፣ ሴትዮዋ እንደዚህ የበደለችው ምናምን አይመስለኝም። በቃ ሁሌ አእምሮ ውስጥ እየመጣ ይረብሸኛልና መናገር አለብኝ ወይ ለነሱ? አሁንም ያወሩኛል እነሱ፣ ቮይስ አስቀምጡልኛል። እንዴት ነሽ? ተመቸሽ ወይ? የቸገረሽ ነገር አለ ምናምን ይሉኛል። አሁን እኔ መወሰን የከበደኝ ይሄ ነው። ግን በጣም እረፍት አጥቻለሁ። የሰውየው እውነታ እኔ ጋር ነው። ከዛ ማዳሜ በጣም ጥሩ ሰው ናት እዚህ ያለችውና ትቀርበኛለችና እንዲህ እኮ ነው ምናምን ምን ላድርግ ብዬ ነገርኳት። ከዛ ሰው ተናገር ያለችኝ የሽማግሌ እውነት ነው፣ አንቺ ጋር ምንም ጥፋት የለውም ንገሪያቸው፣ እኔ እረዳሻለሁ አለችኝ። ምን ዋጋ አለው ማለት አሁን ብትናገሪ ምንድነው ጥቅሙ? ሰውየውን አታድኙ። ሰውየው አንድ ቤት እያለሽ ነበር እንጂ መናገር የነበረብሽ። አሁን ብትናገሪ ማስረጃ የለ፣ እቺ ሰው በህግ አትጠየቅ። ደግሞ አንቃ ወይ የሆነ ነገር አድርጋ ሳይሆን የገደለችው አስቀስ እያለች ምግብ በመከልከል በማስራብ መድኃኒቱን ባለመስጠት፣ ይሄን የመድኃኒቱን ሽንት ቤት ጉድጓድ ውስጥ እየከተተች ፍላሽ እያደረገችበት ይሆናል። ቀስ እያለች ነው ሽማግሌው እንዲሞት ያደረገችው። ስለዚህ ምንም አይነት ማስረጃ የለም። አንቺ ምን ልታመጪ አሁን? ተናግረሽ ምን ታመጫለሽ? ምንም አላመጣም። ግን እኔ አሁን እኔ ጋር በሰዓቱ ነበር መናገር የነበረብሽ። ስቃዩ እንዲቆምለት ባየሽ ጊዜ ምግብ ስትከለክለው ሽማግሌውን ለምን? ይሄ ለህሊና መታመን ነው። እነሱ አንቺን አምነው ነው እዛ ጋር የቀጠሩሽ አይደል? እዛ ቤት የተቀጣሽው። ስለዚህ ለአንዳቸው ግን እኮ እኔ በአስተርጓሚም ቢሆን ሽማግሌውን ምግብ ትከለክለዋለች፣ ኪኒን ትከለክለዋለች ብለሽ መድኃኒቱን አትሰጠውም ብለሽ ብትናገሪ ይሄን ሰው ታድኙ ነበር ይሆናል። አሁን ሞቶ አፈር በልቶት ምን ያደርጋል? በጣም ሞክሬ ነበረ። ግን እዛ ጋር አሁን የማውቀው ማንም አስተርጓሚ የለም። አካባቢ ላይ ያሉት እነሱ ብቻ ናቸው። ቋንቋ የለም። እኔ አሁን ምን መሰለሽ የፈራሁት በዛን ሰዓት እነሱን የምነግራችሁ ነገር እነሱ ያመጡ ነበር አስተርጓሚ። ምንም ችግር የለም። ትራንስሌተርም አለ ስልክ ላይ አውሪ ይሉሻል። ታወሪና ለእነሱ በአረብኛ ይተረጉምላቸዋል። መነግራችሁ ነገር አለ ብትያቸው ለአንዳቸው ለሚወዱት አባታቸውን ለሚወዱት ልጆች ብትነግራቸው። አሁን ግን ኦልሬዲ በቃ ጉዳዩ አልፏል። ምርሽው መርሳት ብቻ አይደለም። እኔ አሁን ምንም ችግር የለውም ወይ ማለት በእግዚአብሔርም ዘንድ እኔ አሁን ብናገርም ባልናገርም በእኔ ጋር ምንም እንትን የሚለው ነገር የለም። አእምሮዬ በጣም እንትን እያለኝ ስለሆነ እኔ መናገር ፈልጌ አይደለም፣ አልፈልግም ሲጀመር በጭራሽ። እውነት እንዳልሽው በፈልግ በፊት ነበር የምናገረው። አንደኛ አለመፈለግ አይደለም። ታውቂያለሽ አዲስ ስትሆኚ ብዙ ግራ የምትጋቡ ነገር አለ። ብዙ ነገር ግልጽ አይሆንልሽ፣ የምትፈሪ ነገር አለ። የሴትዮዋ አካውንት በጣም ነበር የሚያስፈራው። በሰው ሀገር ነው ያለሁት እና ደግሞ አለመታመንም ይኖራል። አይፈረድም ማሬ። ራስሽን ሳታድጊ ሰው ልታድኛችን በሰዓቱ ስትናገሪ የውልሽ ኩዌት ላይ የዛሬ 11 ዓመት የተፈጠረ ታሪክ ባልና የባል ወንድምና ሚስትየው ማዳሟ ከባሏ ወንድም ጋር ስትማግጥ አይታት፣ ሰራተኛዋ ኢትዮጵያዊ ናት። አይታት ተናግራ በማየቷ ብቻ አልተናገረችም። በማየቷ ብቻ ማለት ነው እንዳትናገር ቀድመው ገደሏት። የባል ወንድምና የመዳም ማለት ነው። መዳምና የባል ወንድም ከባሏ ወንድም ጋር ስትማግጥ ማለት ነው። ቤት ውስጥ አንድ ቤት ውስጥ በማየቷ ብቻ ገለዋታል። ስላየች ብቻ ትናገራለች ብለው ይሄ ነገር ይወጣል ብለው። ስለዚህ አንቺም እኔም ኩዌት ነበርኩ እኮ አይሽ፣ አንቺም በሰዓቱ ምናልባት ብትናገሪ ወይ እናገራለሁ ብትያት እሷ አንቺ ልትገልሽም ትችል ይሆናል። ማይታወቅ ለፈጣሪ መስጠት ነው። አሁን አልፏል። አዎ ልክ ነሽ። አንድ ጊዜ ምን እንዳደረገች ታውቂያለሽ? እኔ ብዙ ጊዜ በአይላንድ ነው ውሃ የምጠጣው ማለት ነው። ከዛ ከወንድሟ ጋር ቁጭ ብሎ ቡና እየጠጡ እኔ ከእንቅልፍ የተነሳውና ሁል ጊዜ ውሃ ይዤ ነው የምተኛ ካጠገቤ ማለት ነው። ጠጣለሁ ለሊት ማለት ነው። እና ግማሽ ውሃ ነበረኝና ጠዋት ላይ ደግሞ አንድ ሙሉ ግማሽ ጠጣለሁ። ከዛ
ወደ ኪችን ገብቼ ልሞላው ግማሽተኛ ደግሞ ወደ ኪችን ከኔ ጋር ተከትላ ገባች። ቁጭ ብላ እያወራች ነው ከወንድሟ ጋር ማለት ነው። እና ለምንድን ነው እንደዚህ ያየችው ማለት ያን ጊዜ እኮ ምንም ነገር ላይኖርም ይችላል፣ ግን ያጠራጥርሻል። አካው ነው ማለት ነው። ታያልሽ አይደል የሆነ ፊዚካል ሰው ምን አይነት እንደሆነ ላንቺ። እና በጣም ፈርቼ ከዛ ውሃውን ደፋሁትና አይላንዱ እንደገና ሌላ ቀይሬ ሞልቼ ስኒውን ይዤ ሄድኩና ሌላ ጠጣውና ለምንድን ነው እንደዛ እጄ ላይ አይላንዱን ልታየው ይችላልችሁ? ለምንድን ነው ሲተከተለች ያለ ምንም ምክንያት ነው የተከተለች። ስኒው የት እንዳለ አውቃለሁ፣ ቤቱን አውቃለሁ፣ ግን እኔ በዛ ጋር በቃ በጣም ፈራሁት ታውቂያለሽ። በዛ ላይ ወድቄ ደግሞ ምንም ሳትናገር ለነሱ ሽንት ቤት ውስጥ ነው የወደቀችው ብላ የኔን እውነታ ደበቀች። እኔ እንግዲህ ያን ጊዜ ራሱ ማስረዳት አልቻልኩም። ራሷ ናት ያስረዳቻቸው። ማንንም ሰው አልጠየቀኝም። የት ወደቅሽ፣ ምን ሆነሽ ነው የወደቅሽው ማንም አላለኝም። ምክንያቱም ቀድማ ተናግራለች። አይዞሽ እንደተሰበረ ጥርስ ያያሉ፣ ግን አይዞሽ ነበር የሚሉ እነሱ። ታስበልሽ ያን ጊዜ አሁን ብሞት ራሱ ሌላ ነገር ነበር የምትናገረው። አቡዬ ይኸውልሽ እኔ አሁን አሮጊት ቤት ነበርኩ አይደል የምሰራው እኔ ማለት ነው። እኔ አሮጊቷ አማናን የተሰጠች ለኔ አማና እስከተሰጠችኝ ድረስ የሚፈጠረውን እያንዳንዱን ነገር አንደኛዋ ልጇ እቤት ውስጥ ስትጮህባት እንኳን በሳምንት ስንገናኝ እኔ ለልጇ ነግራታለሁ የሚፈጠረውን። ለምሳሌ አሁን አንድ ቀን ምን ተፈጠረ? የልጇ ልጅ መታ ክፍሏን አስለቅቃት ሳሎን ስታስተኛት ሶፋ ላይ በሳምንት ስንገናኝ ለልጇ እናትሽን በዚህ ሳምንት ያስተኛቻት ሶፋ ላይ ነው፣ ልጇን ውስጥ ነበር ያስተኛቻት ቀጥታ። ገባሽ? ምክንያቱም ለሚፈጠረው ነገር እኔ ዋስትና እስከወሰድኩ ድረስ ገባትም አልገባትም በሚገባት ቋንቋ እኔ ብሆን የማደርገውን ነው ምስሽ እንጂ የሰው እውነት ይዤ እኔ አልቀመጥም። ገባሽ? በሚገባኝ ቋንቋ ለስራሽ ያለሽን ታማኝነት ነው የሚያሳየው። እና እኔ እንጃ ወላሂ የሚፈጠረውን ሁሉ እኔ ለልጆቿ ለአሮጊቷ ልጅ ወላሂ እናገር ነበር። ወረበል ካባ የምታረጋትን ስትጮህባት እነግራታለሁ ለልጇ። አይንሽን እናትሽ ላይ አድርጊ ብቻ የሆነ በጥቆማ እናትሽ ላይ አድርጊ እንዲህ ይሄው ሪምን ጠይቂያት፣ ያው ሪም አለች እንዲህ የተፈጠረውን እናገራለሁ። እኔ አማና እስከሆነ ድረስ አማና ነው። እናትየው ነኝ እንደ እናቴ ተቀብዬ ነበር ያስኩትኝ። ሪምን ጠይቂያት ስታለቅስ በቃ በእያንዳንዱ ነገር እኔ እናገራለሁ። ምክንያቱም እንድትጎዳ ስለማልፈልግ አማናዬን ስለተቀበልኩ እና እኔ ገጥሞኛል እንደዚህ አይነት ነገር፣ ግን እኔ አልደበኩም። ድብና አርግቼ ተናግሬያለሁ። አሁን እኮ እሷ ከሞተ በኋላ ሰው ሽማግሌው እንደዛ ልጁ አሰቃይታው መድኃኒት ከልክላው ምግብ ከልክላው ስንት ወር ተሰቃይቶ ከሞተ በኋላ እሷ አሁን ጸጸት አላስቀምጥም ማለት መናገር ነበረብኝ በሰዓቱ ለሌሎቹ አባታቸውን ለሚወዱት ጀርመን ላሉት ምናምን ልጆቹ መናገር ነበረብኝ የምታደርገውን ነገር ብላ ጸጸት ነው። አሁን ግን ለምንድን ነው አረቦች ያሳደጓቸውን ማለት ወልደው አንደላቀው አሳድገዋቸው ለልጆቻቸው ካረጁ በኋላ ለቤተሰቦቻቸው ጥሩ ማይሆኑት ለምንድን ነው? አውጥተው ወይ ማደግ ወይ ይሄ የሽማግሌዎች ማቆያ ይከቷቸዋል፣ ወይ ቤት ውስጥ ይጮሁባቸዋል፣ ያመናጭቋቸዋል። ለምንድን ነው? እነሱ በወጣትነታቸው የፈለጉትን እያሟሉላቸው ያስተዳደግ እኮ ነው። ባለጌ ስለሆኑ እኮ ነው። ስለማይቀጧቸው አባልገው ስለሚያሳድጓቸው በስተርጅና እናት አባታቸው ላይ ይጮሃሉ። ባለጌዎች ትንሽ አሁን እሷ ብትናገር ራሱ እነሱ መሀል ጠላትነት መፍጠር እንጂ ምንም አይኖርም። አላህ የስራዋን ይሰጣታል ለልጅቷ። መሀላቸው መነቋቆር መገዳደል የለውም። አሁንማ ሰውየው ሞተ፣ ምን ዋጋ አለው? ሞተ እኮ ብትነግርም ምንም ዋጋ የለውም። ራሷን ነፃ አድርጋ ብትኖር ነው ይሻላት። ለፈጣሪ ስጪ እናቴ፣ ለፈጣሪ ቅር በለኝ ፈጣሪ በሰዓቱ መናገር ስላልቻልኩ ብለሽ ለፈጣሪ ስጪ። እሺ አቡዬ፣ እሺ አመሰግናለሁ። በእኔ በኩል ማለት ክፋት ወይ ደግሞ ሌላ ጭካኔ ኖሮ ሳይሆን እኔ በጣም ቀን በቀን ነበር ማለት ሰው ታውቂያለሽ። ስደተኛ ነሽ፣ አዲስ ነሽ፣ ስደተኛ ነሽ። ነገሩን መጥላትሽ በራሱ በቂ ነው። ነገሩን ውስጥሽ መጥላቱ አለመስማማትሽ ራሱ እዛ ያ በቂ ነው። ፈጣሪ ደግሞ የልብን ያያል። ፈጣሪ ያውቃል በነገሩ አንቺ ፍቃደኛ እንዳልሆንሽ፣ ደስተኛ እንዳልሆንሽ፣ ግን ማስቆም አቅም እንደሌለሽ ፈጣሪ ያውቃል። ብትናገሪ አንቺ በጣም ሳለቅስ ነበር ወደ ፈጣሪ አምላኬው፣ ይሄን እውነታ ወይ አጋልጥ ወይ ይሄን ለምንድን ነው የምታሳየኝ? ለምንድን ነው እዚህ ቦታ ያመጣህ ብዬ በጣም አለቅስ ነበር በየቀኑ ማለት ነው። እሷ የምታደርገውን ነገር እያየሁኝ በጣም ነበር የማለቅሰው። እና እኔ ደግሞ በግሌ በጣም ነበር የምጠብቀው ሽማግሌውን። በጣም ያመሰግኑኛል እስከዛሬ ድረስ ማለት ነው። እስከዛሬ ድረስ እኮ የሚያናግሩኝ የሚደውሉልኝ
ድምጽ የሚያስቀምጡልኝ እንዴት ነሽ ተመቸሽ ወይ ካልተመቸሽ ያለሽበት ቤት መጥፎ ከሆነ ደውይልንና እኛ ቦታ እንድትቀይሪ ዘመድ አለን እዛ ሀገር ዱባይ ላይ ጥሩ ቦታ እናመቻችልሻለን ሁላ ይሉኛል ማለት ነው። እስካሁን ድረስ ያወሩኛል። አንቺ በጣም ጥሩ ነሽ፣ ለአባታችን በጣም መልካም ስትንከባከቢ ቆይተሻል ነው የሚሉኝ። በግሌ ምንም እንትን ያልኩት ነገር የለም። እግዚአብሔር ምስክሬን ቤሩት ላይ እሱ ታሞ በነበረ በጣም መሄድ መራመድ ባቃተው ጊዜ እኔ ነበረ ማጥቦ ማለት ነው። ሽንት ቤት ውስጥ እሱ ማለት እንደዚህ ሲጸዳዳ እኔ አጥቦ ነበረ። ምንም አልጸየፈው። በሽማግሌ ውስጥ እኔ የማየው አባቴን ነው። በሽማግሌ ውስጥ ፈጣሪ ነበረ የማየው። ብጸየፈው እግዚአብሔርን ነበር የምጸየፈው፣ ብጸየፈው አባቴን ነበር የምጸየፈው የሚል ነገር ይሰማኝ ነበርና ያለ ምንም እንትን ማለት በንጹህ ልቤ ነበረ ሽማግሌውን በራሴ የምንከባከበው። ሌላ ነገር ተፈጥሮ ወይ ደግሞ ጭካኔ ምናምን ቢሆን እኮ አሁን አይጸጽተኝም ነበር እኔ ወይ ደግሞ አሁን እንደዚህ እንትን ለማለት አልሞክርም ነበር። እንደዚህ ኦኬ በቃ በጣም ተጎድቼ ነበር ታውቂያለሽ። በዛን ሰዓት እኔ በቃ አለመናገር የሆነ ምላሴ እየተቆረጠ ያል ነበር ያን ጊዜ የሚሰማኝ ቋንቋ አለመቻሌ ማለት ነው። በደንብ ማብራራት አለመቻሌ ምላሴ እየተቆረጠ ያል ነበር የሚሰማኝና በዛ ምክንያት ነው ልልሽ ፈልጌ ነው። እንግዲህ ምንም ማድረግ አልችልም። ፈጣሪ እጠይቃለሁ። ፈጣሪ የልብን የሚያይ አምላክ ሁሉንም አይቷል። እሱ አይሳሳትም። እሱ ትክክል ነው። በቃ ያለፈው አልፏል። አንቺ ለፈጣሪ ሰተሽ ህይወትሽን ቀጥይ፣ ራስሽን አታጨናንቂ። እሺ እሺ አቡዬ በጣም ነው የማመሰግንሽ። በጣም ነው የማመሰግንሽ ጊዜሽን ስለሰጠሽኝና ስለሰማሽኝ ሀሳብሽን ስላካፈልሽኝ አመሰግንሻለሁ። ለጸጸቱ እንትን በይ ንስሐ ግቢ ወይ ተውበት አድርጊ በሃይማኖትሽ። እሺ 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 አቡዬ አመሰግናለሁ። ለመርሳት ሞክሪ በቻልሽው መጠን። በቃ እኔ ቻልኩትን አድርገን። ይሄ ራስን መውቀስ ራስን መጥላት ያመጣል። አንድ ሰው ራሱን ደጋግሞ የሚወቅስ ከሆነ ራሱን ይጠላል። ራስን መጥላት ደግሞ ጥሩ አይደለም። ስለዚህ በቻልሽው መጠን እኔ እንደ አንድ ሰው እኔ አይደለሁም ክፉ የነበርኩት፣ ያንን ነገር እጠላ ነበረ። በሰዓቱ እንዳልናገር አቅም የለኝም ነበር። ብናገር እኔንስ ብትጎዳኝ፣ እኔንስ ብትገለኝ። ገባሽ? ስለዚህ በቃ እኔ ማድረግ የምችለው የነበረው ራሴ ፍቅር መስጠት ነው ለሽማግሌው። እኔ ፍቅር ሰጠው ነበር። እኔ ክፉ ሰው አልነበርኩም ለሱ። እሷ ግን ጉልበት የለኝም አቅም የለኝም እኔ እሷን የማስቆም ብለሽ ከራስሽ ጋር አውሪ፣ ራስሽን አጽናኚ፣ ራስሽን አበርቺ እና ይሄንን ጸጸቱን ከውስጥሽ አውጥተሽ ጣዩ። እሺ እሺ አቡዬ እጅግ በጣም አመሰግናለሁ። እግዚአብሔር ይባርክሽ። አመሰግናለሁ። እሺ እናቴ። እሺ እሺ ቤተሰብ እዘጋለሁ ብዬ 10 ደቂቃ ብያት 30 ደቂቃ ተጠቀመች። ይኸው ከ18 ሆነ። እናት ምንድን ነው ብለሽ ኮመንት ላይ የጻፍሽው? ወይ አቡዬ ሰላም ምንድን ነው የጻፍሽው? ቤሩት መዳም ለሰራተኛ መርዝ አዘጋጅታ ልጇ በላው ነው ያልሽው? ያ በስ አይ በገጠመኝ አሁን እሷ ስታወራ ትዝ ብሎኝ ነው። የሆነ ጊዜ ሰራተኝቷ ከባሏ ጋር ትጠረጥራታለች ማለት ነው። ማዳማ ሰራተኝቷን ማለት ነው። ግን ምንም የላቸውም ነበር። ከዚያ አንድ ጊዜ ምን አደረገቻት? ምግቧ ውስጥ ምግብ ሰርታ ምግቧ ውስጥ መድኃኒት አደረገችባት። ከዚያ ቢው አለቻትና ቴብል ላይ ቁጭ አድርጋልኛለች። እሷ ወጣች፣ ማዳማ ማለት ነው። ከዚያ ልጁ ከኳስ ቦታ ድንገት እየሮጠ ይገባና ሲመጣ እናትዬ የለችም፣ ቴብል ላይ ምግብ አለ። ልጅቷ ደግሞ ኖ ቴብል ላይ አይደለም። ልጅቷ ምን አደረገች? ስለሚጣሉ ጠርጥራት ከድስት ውስጥ ንጹህ ምግብ ሌላ ጠርጥራ ነው እንጂ አይታ አይደለም። ከድስት ውስጥ ሌላ ንጹህ ምግብ ወሰደችና ቴብል ላይ ያደረገችውን ደግሞ ወደ ብረት ድስቱ ገለበጠችው ማለት ነው። ከዚያ ልጁ መጥቶ ከድስቱ ወስዶ በላ ምግብ። ከዚያ ሆዱን ታመመ ምናምን ሆስፒታል ተወሰደ። ግን ምንም አላለችም በዛ ሰዓት። የትኛው ምግብ ነው ከየት ነው የበላው ብላ ጠየቀችው ማለት ነው። አሁን ሶስት ነገር ትዝ ብሎኝ ነው። እና ልጁ አልሞተም? መርዝ በልቶ ሆዱ ታጥቦ ዳነ? ነው አልሞተም። ሕክምና ሄደ፣ መድኃኒት ምናምን ተሰጠው። ግን ለልጅቷ በዚህ ነው ማለት ለምን ሆስፒታል ራሱ እንደሄዳ ነገረቻትም ማዳሟ። ግን ልጁ ታመመ፣ ሐኪም ቤት ወሰደችው፣ መድኃኒት ተሰጠው፣ ተኝቶ ነበር ሕክምና ቦታ ማለት ነው። ከዚያ ሲመጣ ምንም ነገር አልተነገራትም። ሲሪየስ ሆነችባት። እችም ሲሪየስ ሆነች። ግን መጨረሻ ላይ ወጣች። ልጅቷ ተጣልተው ወጣች። እና አሁን በአጋጣሚ እችኛ ስትናገር ባለመንገሯ ጥሩ አደረገች ብዬ አሰብኩ። እሺ እናመሰግናለን
ስለነገርሽን። ወይ ጉድ! መርዝን የሚያህል ነገር ሳህን ላይ አድርጋ ቁጭ አድርጋው ቤት ከቤት ልትወጣ ማዳም ልጅ እያለ ቤት ውስጥ በዛው ትግታታለች እንጂ አስቀምጣላት ብይ ብላት አትወጣም። መርዝ ጋብዤሻለሁ ብይ ብላ ዱቅ አድርጋላት አትወጣም። ኔቨር ኤቨር። በተረፈ ቤተሰብ ሰዓታችን አልቋል። ሪምሻ ወይ እንዴት ነሽ? ዘና አልሽ ዛሬ? ማሻአላ ዛሬማ የሚችልሽ የለም። ወይ ቲክቶክ እስቲ አንዳንድ ቀን እንኳን እንደዚህ እንጥፋበት ማሪ። እሺ የት ሄድሽ? አይ ከላይ ነው ወጥተት አላልኩም፣ ግን የሆነ ምገዛው ነገር ነበር እዛ ስዞር ምናምን ነው ያልኩት። ኦኬ ገዛዛሽ? ቤት ገባሽ? አሁን ቤት ገባሽ ወይስ መኪና? ኧረ አልገባም፣ መኪና ውስጥ ነኝ። ወጣ ገባ እያልኩኝ ማዳም ስለ ማዳሟ ስታወራ ነው ረጁ። ኦኬ ፎቶ ራሱ ረጁ ፎቶ የማዳሟ ፎቶ ራሱ አለኝ፣ እንዴት እንደምታሳምራት እንደነበረ አሮጊቷን። ወላ አሮጊቷን አለች በህይወት ወይስ ሞተች? አለች በህይወት አለች። ማሪ አለች። በጣም ነው የምወዳት ብታይ፣ በጣም እንዴት ለቀቀችሽ? አይ ከሴትዮዋ ጋር ከልጇ ጋር ተጣልተን ነው እንጂ ነው የወጣሁት። እሷ እየወደደችኝ ብታይ። ትደዋወይ ትደውይልሃለሽ? ታወራላችሁ? ላ እና አላወራትም። ግን ረመዳን እንኳን አደረሰሽ፣ ኢድ እንኳን አደረሰሽ ማትየትም አንድ ቀንማ አያታለሁ ኢንሻአላህ። ግን ልጇ አድርገኝ የወጣሁት አወጣጥ እንዳይመስልሽ። ግን አሮጊቷ ውይ የኔ ፍቅር በጣም ነው የምወዳት እኔ በጣም የኔ ማር። ልጆቿ እናቴ ከመድፍ የበለጡ ኃይለኞች ናቸው ማርጌ። ግን ረጁ ሴትየዋን እንዴት እንደምትንከባከባት እንደነበር ፎቶ ትልክልን ነበር፣ ለኢድ እንዴት እንደምታዘንጣት። ረጁ እናቴ ጎበዝ ናት ስራ ላይ ወላሂ። ደግሞ እኮ ዳይፐር ታደርጋለች። አቡ እንድች ብዬ ንቅያት አላውቅም ብታይ፣ እንዲህ ተጠይፊያት አላውቅም። በጣም ነው የምወዳት እኔ በጣም በቃ ትልቅ ሴት ናት። ግን በድሮ ጊዜ በጣም የዋህ እንደሆነች ይወራላታልና ጥሩ ሰው እንደነበረች ምናምን እዛ ሰፈር ያወሩላታል። ጥሩ ሰው ስለሆነች ይገባታል። ወላሂ ምርጥ እናት ነች። ለዛ የተረገመች ነች። ልጇ የተረገመች ነች እኮ ታዲያ አርዝ ነች። እኮ እንዲህ ነው በቃ። እናት ጥሩ ስትሆን ወይ ልጅ መጥፎ ወይ ቤት ውስጥ 4-5 ልጆች ቢኖሩ አራቱ ጥሩ ነው፣ አንድ የተረገመ ምናምን አይጠፋም። በየቤቱ አንድ የተረገመ እኮ አይጠፋም በየቤቱ። እንዴ አንድ ቀን ጮኸችባት ማለት ነው። አለቀስኩ አንቺ ቁጭ ብዬ ሀቡ ጮኸችባት። ስትጮህባት በቃ ወላሂ አለቀስኩኝ ማለት ነው። እናቷ ላይ የምትጮህ ባለባት አንዳንዴ ጥሩ እናት እያላቸው መጥፎ ልጆች ስታይ ኬት መተው ነው። እቺ ጥሩ እናት አሳድጋቸው ሁሉም ጥሩ ሆኖ አንዱ የተረገመ የሚሆነው ኬት መጥቶ ነው። አንድ ቤት አድገው ከእንደዚህ አይነት ጥሩ ሰዎች ጋር አንድ ቤት አድገው ትያለሽ። በቃ ግራ ይገባሻል። ሌሎቹ ደግሞ ሲንሰፈሰፉላት ብታይ ሰዓት አይበቃቸውም። አብሯት ለመሳቅ ለመጫወት በቃ ሰዓት አይበቃቸውም። ስፍስፍ የሆነ ህፃን ልጅ ታውቂያለሽ፣ ገና የተወለደ ህፃን ልጅ በጣም ነው የሚያረጁ። ሲጀመር አረቦች ሲያረጁ ያሳዝኑሻል ማለት በጣም ውሽ የኔ ፍቅር። አንድ ቀን አያታለሁ ወላሂ እጄ አያታለሁ። የፈለጉትን ያምጡ። አንድ ቀንማ እሄዳለሁ አያታለሁ ኢንሻአላህ። ስልክ አታወሪያትም እንዴ? ስልክ አሰማማ ማሬ። የትኛው እኮ አሰማማ አትለማም ማሬ። ብዙ አሰማም እኮ ምንም እኮ አትሰማም ምናምን። መራመድ አችልም ውዴ። በጣም እኮ እንትን ሽንት ቤት ተደግፋ ነው ምናምን አችልም እኮ ምንም ነገር እና ዛሬ ማታ ጠዋት ገብተሽ ነበር እንዴ በሳሪ ስፖርት? አንቺ ሴትዮ ጭልም እያልሽ ነው። ልትሄጂ ነው መሰለኝ። ምግብሽን ቢ አሁን እንቅልፌ መጥቶ ነው ደክሞኝ፣ ቶሎ ይደክመኛል። እየበላሽ ነው? ብተኛ ሰላጣዬ ነው እየበላ ያለው። ትሪምዬ ሁሌ ላይፍ ላይ አይደለም፣ ላይፍ ላይ ነው የምበላው ሰላጣ። ምግብሽን ቢ እኔ በየቀኑ ከመናገር ወደኋላ አልልም። ምግብሽን ቢ አልበላም። ጥርሴ ነክሽ ተነች። እሁድ እስኪደርስ ጨንቆኛል። እሁድ እበላለሁ እንጀራዬ እንዲህ በትዕግስት። የሳምንቱ እንዳይተኩ እሁድ ስትበይም እኮ ማበላሸትሽ አይቀርም። አይ በሳምንት አንድ ቀን ግዴታ ነው፣ ካልበዛ ለውጥ አይመጣም። በሳምንት አንድ ቀን ብሬኩን ማትሰብሪው ከሆነ ቺት ማታረጊ ከሆነ በሳምንት አንድ ቀን ዳይት ውጤታማ አይሆንም። ወላሂ በይ ወላሂ ማን ያለው ኒውትሪሽኒስቷ how to pronounce ኒውትሪሽኒስቷ you are losing energy እያሉሽ ነው ማሬ። እየነገርኩሽ ነው እኔ ያ I feel that I know ወላሂ እኔ ብበይና ምሳሌ የተሻለ ነው። አልበላም ቃል ገብቻለሁ። ምንም ብትሉ አንገት ይታረድ። እኔ ገገባ ነኝ።
ገግመሽ በኋላ እንዳይገግምብሽ ማሪ ነው። ለምን ራሴን ስቼ ሆስፒታል ወስደው ግልኮስ አይሰጡኝም? አልበላም። የዛን ሰዓትማ እናያለን። ሞር ፕሮቲን ኤንድ ወርክ አውት እኮ ፕሮቲን እጀምራለሁ። ፕሮቲን ያንን ሪም ወስውሻት ምቀኝነት መሰለብሽ። ሪም ወስውሻት ምቀኝነት መሰለብሽ። ምን አገባሽ? አንቺ ወፍራም ብትሆኚ እሺ ቀንተሽ ነው ይባላል። አንቺ ቀጫጫ ነሽ። ምንድን ነው የምትቀኝ? ነገር ነው አየሽ አይደል? አበሻ እንዲህ ነው። በሆነ ጉዳይ አስተያየት ከሰጠሽ እሷ ሀብታም ስለሆነች አንቺ ድሃ ስለሆነች ትባያለሽ። አሁን እኔ የሆነ ነገር አስተያየት ብሰጥ በኑሮ ስለምትበልጥሽ እሷ ሀብታም ስለሆነች አንቺ ድሃ ስለሆነች። አንድ አሜሪካን የሚኖር ሰው እዚህ ቤት ገብቶ የሆነ ነገር ተናግሮ ፈረንጅ ያገባች ሴት የሆነ ነገር ተናግራ ትክክል አይደለም እንዲህ ነው ካልስል ስለምትቀኝባት ነው በሀሳቡ ያልተስማማሽ። አንቺ አረብ ሀገር አበሻ አግብተሽ ስለምትኖሪ እሷ አሜሪካ ፈረንጅ አግብታ ስለምትኖር ከአንቺ የተሻለ ላይፍ ስለምትኖሪ ቀንተሽባት ይሉኛል። በቃ እንዲህ ነው አበሻ። ምንም ብትይ ይኸውልሽ የሰው ልጅ ማለት ነው አበሻ ብቻ አይደለም ሁሉም ሰው ብታዚው እግሬ ተንጠለጠለ ማለት አይቀርም። እንደ ውሃ ብትጠሪ እንደ በረዶ ብትነጪ ሰው አስተያየት ከመስጠት የሆነ ነገር ከማለት አይቆጠብም። ስለዚህ ኢትስ ኦኬ። ዞረብን እየተወዛወዝ እሺ በቃ ጋይስ በቃ ደክሞኛል። ለቅለቅ ብዬ ጋደም ልበል። ደቅስ በጣም እኮ ነው ማሳዘነው። ባሌ እኮ የለም ብቻዬን እኮ ነው የምተኛው። ደህና ደሪ ሀቡዬ፣ ሰላም ደሪ እኔ ውድ መልካም አዳር። ብቻዬን የምተኛው ባሌ የለም። አላሳዝንም። እህትየው ሀቡ ደህና አመሸሽ እያለችሽ ነው። እህትየው ደህና አመሸሽ የባልሽ እህት ደህና ደሩ ያው ደህና አመሸሽ እያለችሽ ነው። ኮሜንት ያለው ድሽ ማራ ትላንትና እኮ ጌማችንን ሳንጫወት ብታይ አሞኝ እነ ረጁ ቤተኛውን ሳንጮት አለፈን። ለፈስፈስ እዛ ቤት ላይ ሲሄድ በቃ ድክም ማለኝ ሳንጮት አለክ። አይዞሽ እኔ እንዳይት ማድረገው ይሳንቺ እኔ እየመሰለኝ ነው። አሁን ወደ እኔ ዳይቱ የተገለበጠ እየመሰለኝ ነው። ኢነርጂ ስሙዚ አይ ሼሪንግ ማይ ስሙዚ ኦን ኢንስታግራም ማይ ኢንስታግራም ኢዝ ሀቢባ ኢንስታግራም ላይ ሄዳችሁ ሀቢባ ብላችሁ ጽፋችሁ ታገኙኛላችሁ። ስቶሪ ላይ ያደርጋለሁ ኤቭሪዴይ ስሙዚውን 126,000 ገብተሻል። ኮንግራ ማሻአላ እንዴ እንደሚሮጣሽ። ትናንትና 120,000 ገብቼ ኮንግራ እያሉ ነበር ኮመንት ላይ። ዛሬ ይኸው ቅድም 125,000 ነበር፣ አሁን ደግሞ 126,000። አሜዚንግ እንዴት እንደሚሮጥ ያ ነገር አዲስ ነገር አለ። 7 ቀን ሞላ ወይስ አልሞላውም? ገና ነው። አይ ገና ነው። 7 ቀን ነገ ነው የሚሆነው መሰለኝ። ነገ ነው 7 ቀን የሚሆነው፣ ግን 1 ወር መጠበቅ አለብኝ። የኢሜይሉ እና የፒቲሽኑ እንትን አቡነ ደህና መሻችሁ። የኔ ባለ 2 ወር ሄዷል። ብቻዬን ነኝ። አይዞሽ ፋሲካዬ ቱጌዘር ፎሬቨር። ይኸው እኔም ብቻዬን ነኝ። በሉ በቃ የመጨረሻ ደክሞኛል። እየተሰራበት ፍላወር ስትልኪ ነው ሳብኩሽ። ደህና ደሩ ሀቡነት ደህና መሸሽ አለን ማሬ። ሪምዬ እንዴት ነሽ? ጠፍተሻል ዛሬ ሪምሻ። ዛሬ ትንሽ አየሩን እያቃኘው ነው። ከቲክቶክ ውጭ ያለውን ዓለም እያየው ነው። ግድ ነው፣ አንዳንዴ ያስፈልጋል። ሀቡነት ባለቤትሽ ተመለሰ ከብራዚል? አልተመለሰም። አንቺ እህቴ ሆነሽ የሚገርምሽ ሴክሲ ሆነሽ ካልጠበቅሽው ብራዚል ያሉ ሴቶች እንዴት እንደሚያው ተንቀጥ ብለሽ ሂውማን ወዱ ስላልደረሰኝ ከፋኝ በጣም። እጣው የዛሬው እጣ ለማን አስቤው እንደነበር ታውቂያለሽ? ለአቡሽ እህት ኬሞቶ ውስጥ አይደለ? እኔ ሰው ሲመጣ ልክላታለሁ። ነግሬሻለሁ። ሰው ስላጣው ነው ልክ ቢሆን ሰርፕራይዝ አደርጋታለሁ ብዬ ነበረ። በቃ ቋምጬ አልኩሽ እየጸለይኩ እኔ ልክላታለሁኝ። በቃ እረፍት አድርጊ። ምግብ ደግሞ አትጎጂ። ዳይት ምናምን እያልሽ አንቺ ዳይት እያልሽ ምግብ ብዙ አትጎጂ። እሺ ችግር የለም። እረፍት አድርጊ። ስሙዚ እየጠጣው ነው፣ በሶ እየጠጣው ነው፣ እንደገና ሰላጣ እየበላው ነው። ሰላጣ ከምሳ ያስተርፌ ለራት እያስቀመጥኩኝ ከመተኛቴ በፊት ሰላጣ ብቻ አትቢ። ሰላጣ ብቻ ብዙ ጊዜ አትቢ። ሰላጣ ብቻ ነው የምበላው። ሌላ ነገር ምንም ብትሉ መብላት አልፈልግም። መብቴ ነው አይደል? ትጎጃለሽ። ሰውነትሽ በቂ ኒውትሪሽን አያገኝም። የሆነ ነገር በፕሮግራም እኮ ነው።
ስሙዚ ላይ ፕሮቲን ፕሮቲን ሼክ የሚደረግ ፓውደር ስሙዚ ላይ ጨምራለሁ። ስሙዚ ላይ አይ ምግብ አልፎ አልፎ ውሰጂ። በርቺ፣ ዱብ በይ ስፖርትሽን። እሺ ጧጧት ደህና ደሪ። በቃ እወድሻለሁ። አመሰግናለሁ። ደህና ደሪ። እኮ በዛን ሰዓት ትተኛለሽ አታይኝም? አርፍደሽ ነው። አልተኛም። አንዳንዴ አይሻለሁ። ለልጆች ምሳ ምናምን እንትን እላለሁ። አይሻለሁ ግን ለልጆቹ ትምህርት ቤት ልጆች ስለምሻኝ አዎ እሸኛለሁ። ኦኬ በቃ እሺ። የለዚው ላይ ደህና ደሪ። እሺ ተኝ። እሺ እሺ። ደህና ደሪ። ቻው። ታካ የሚያስገቡ ጭራሽ እየተሰናበትን እያያችሁ ታካ የሚያስገቡ ዶክተር ሀቢባን ሁላችሁ ፎሎ አድርጋችኋታል። ላስወጣት ነው። በዚህ ነው ነገ ምገባው። ነግራችኋለሁ። ኦልሬዲ 3 ቀን 30 ደቂቃ ገብቼበት እንትን ብሏል፣ ከፍቷል። ነገ በዚህ አይደለም ላይቭ ምገባው፣ በዚህኛው ነው። በዶክተር ሀቢባ በዚህ በሁለተኛው አካውንቴ ነው ላይቭ ምገባው። ስለዚህ ፎሎ ያላረጋችሁት ካላችሁ የነገው ላይቭ እንዳያመልጣችሁ ፎሎ አድርጉት። ትኬት ቁጥር ልስጥሽ። የትኬት ማዚ ቴንኪዩ። ዶሮቢ እኔ ጋይስ ፕሮቲን ነው አይደል የሚያስፈልገው ለሰውነቴ። ስሙዚ ላይ ፕሮቲን ጨምራለሁ። ፓውደር ኦርደር አድርጌያለሁ፣ እየመጣ ነው። ሲደርስ ጨምራለሁ። ቴንኪዩ ማዚ። ጉድ ናይት አስቱዬ። ሁላችሁም ፎሎ ማድረጋችሁ ሜክ ሹር ሁላችሁም ማድረጋችሁት። ዶክተር ሀቢባን ሁለተኛው አካውንቴን ሁላችሁም ፎሎ አድርጋችሁታል። ሞዴሬተር ነች ዶክተር ሀቢባ። የስ ሺ ኢዝ አድርጋችሁታል። እርግጠኛ ናችሁ? የነገው ላይፍ እንዳያመልጣችሁ። ዩር ፕሮቲን ታይፕ ነገ ሲመጣ ኦርደሩ አሳያችኋለሁ። ፕሮቲኑን ታዩታላችሁ። ኦ ማዚ ቴንክ ዩ ሶ ማች ማይ ላቭ። ሁላችሁም ፎሎ አድርጋችሁታል። ያላ ልነቅላት ነው ዶክተር ሀቢባን። አስር ቆጥራለሁ። 10 ቆጥሬ እነቅለዋለሁ። እሺ ዘጋዋለሁ። ዶክተር ሀቢባን ፎሎ እንድታደርጉ 10 ቆጥራለሁ። 10 9 8 7 6 5 4 3 2 1 ቻው። ሰላም ደሩ የኔ ፍቅሮች። ባይ ባይ ባይ። ቪዲዮ ምናምን አብሮ ይሰሩ ነበር ከኢክራም ጋር። ኢክራሚቱ ድሮ ሀብታም አልነበረች እንዴ ማሪ? ያ ስልጤው ነው ያከስራት። ማሪ ያገባሻለሁ ብሎ ያን ሁሉ ብር አስፈስሷት እና ታዲያ አግብቷታል አይደል እንዴ? አግብቷታል፣ ግን እሷ የዋህ ባይዘው እንትን አይክሩ የዋህ ልጅ ነች። ስለዚህ ምን ተፈጠረ? ተፋቷ እንዴ? ታዲያ ብሬ ምን አገባው? ብሬ ምን አገባው ማለት በጣም ብዙ ወጭ ነው ያምሻል። እንደ ሆቴል እኮ ነው። ዱባይ እኮ ሆቴል ተከራይተው ነው የተጋቡት። እስከ ስንት ሺህ ድርሃም? እስከ 20 ምናምን ሺህ ድርሃም ነው አሉ። አይ ዶንት ኖ 20 ሺህ ድርሃም እሷ ከፍላ ማን እንደከፈለ አላውቅም። ብቻ እሷ ካገባች በኋላ ነው ሁሉ ነገር ምስቅልቅል ያለባት። አሁን ድሮ ጌም ትጫወት ነበር እንዴ ማሬ? እንዲህ በሰሱ ዝም ብላ አንዳንዴ ነው እንጂ ኦንላይን ትሰራለች። በዛ ላይ ደግሞ ታውቂያለሽ 3 ጓደኛሞች ነበሩ ታውቂያለሽ፣ በጣም ዘናጮች። ታስታውሻለሽ? እሷና 2 ጓደኞቿ። እሺ እሷ ጌም እንደዚህ ምናምን አትጫወትም፣ ዝም ብላ አንዳንዴ ነው። ከዛ የሆነ ሰዓት ካገባች በኋላ ኢቭን ጤናዋ ባክሽ የኢትዮጵያ ሕዝብ ነው የበላት እንዴ። እስማ
በዚህ ላይ ነገራቸው እንደዚህ ብሎ እንደዚህ ወደ በዛ ላይ የኛ ልጆች ደግሞ የሆነ ነገር ካረገች እንዴ ነው የሚያደርጓት። በዚህ በእስልምና እንደዚህ ያረግሽ ተብላ ትረገጣለች። በዚህ አማራዎች እንደዚህ ያረግሽ ትረገጣለች። ልጅቱን ሰው አስገቧት። ጽጌ ግን እንዴ የማይሰጣላ ነው የምንታረቀው። ተደባባችሁ እንዴ? ኧረ አልተደባበርነው ዝም ብሎ ነው ይሄ። አቷሽ እባክሽ። እሷም ጧት እንደዛ ብላኛለች። ምን አለች? ምንም አላለችም። ተገናኝተናል